أنت زين أنت أتبرز الله فريق نسمعه. طيب هذا أبزر لكم سبات أمثله يتكونوا. حجر إحنا نزرزلنا بزعبة أجندة بزعبة تي وتشي زلوا ناي. زين متى نزلوا ناي أبي أحمد تقبلون زخدة أمين تقبلون كي زلوا دور ده بزعبونا نزرزلنا. زحونا صير كاي حلم نيرو حلم لكام دريم صير كذا يكون لخبط بت 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 أفتي أزيد لنا نحنا لنا حاجة أفتي أجندة زارب سب بزعبو سقاب كنا من تاي ترجي والله انتهي يبرالو انتهي نزمت سخنتايو اتي صاحب زلو خاتك برودي عيتك بروني زبل قال اوتاتي نحن زرار من دلنبر حسب لحنا اساسين بحاويا جيتاچو ردا خمصيو صادقان خمصيو قال مله سيلكا زي سيلكا I don't know. أنا كم يقولكم سمعوا طريقهم ولا إيه؟ تايدي دحان ما حنتري. جاي عندكم تزاريخا تاينا بزلنا مسجدنا المسلكم لله. نون حنتري قزاربنا حنتري قطرح. بوزي زاربنا. عند ديكا. كود ده سو يقتل. حنتري قطرح. أبر شيء. حنتري قطرح. يسوي تلي هاسس. الشيء كويرة تتوارى لا هسرك أب كويه تلي هاسس لونه يا ورا. جن أمارينيا لو تجش بأمارينيا رجو. برنامج أمارينيا. يشارن الشيء. إني إني ميجرمي ماتنو إسيكا من ناوراو زمبلو عندي تقرأينن ومندنن أرنو علاق تقرأي كون سنة تقرأي ما سبب لبن قماش مريتن بتقلات تيزو حزبن بيسودان منام بأساتن بغرف يتوصل يتقاتل حزب مملس مريت مملس نميكله ويدمو عصب مملس نميكله አሁን አንድ ትግራዋይ ሆኖ ግማሽ መሬት በጠላት ተይዞ አሰብን ያያል ባህርን ያያል ትግራዋይ ሆኖ እግዚአብሔር ያሳያችሁ ግማሽ መሬት በጠላት ተይዞ ስለ አሰብ ያወራል ትግራዋይ ሆኖ አይደል ነው በቁሙ የሞቱ ትግራዋይ ነው ወይ በቁሙ የሞቱ በቅባቃ ትግራዋይ ነው አሰብ ምን አገባኝ ስለ አሰብ ፍጭሬቲ ባህር ያስፈልገናል የሆነ ነገር ትግራይ ተራግታ መሬቷን ህዝባን ተመልሶ ትግራይ በደንብ አርጋ ተራግታ ምናምን ነገር ነው ስለ አሰብ ስለ ባህር ምታወራው በምናየው ነገር በየቀኑ ህዝባችን እየሞተ በራብ በመራይንት እጦት በየሱዳኑ በየምናምኑ ከ1 ሚሊዮን በላይ ስደተኛ በዛም ተበትኖ ስለዛ ማሰብ እኛ ስለ ህዝብ እንታገል ከሆነ ስለ ህዝብ ማሰብ አለብን አይ ህዝብ ይሙት መሬታችን ይወሰድ እኛ በቃ አብይ አህመድ ያለንን በቃ አብይ አህመድ በቃ አሰብን ይፈልጋልና በቃ አብይ አህመድ ጋር ተሰልፈን አሰብን አስበልስ አንዴ ታግሽ ሀው ይተናገራለ ፐርፕል ያንቺ ስለማትናገር ይጓራያል ሰባት ፐርፕል ሽኮር ስለማታወሪ ነው ታወሪ ብትሆኚ you are my friend you are my first እንትን ኦኬ እና አሁን እኔ ምናገረው እዚህ ጋር በምንሳ አሲም ባንዳለው ባውን ባለው በወቅቱ ፖለቲካ የሚያስፈልገው ነገር በጣም አረጋ ስለሆነ ለትግራይ አሁኑ አጀንዳውን ይዘን ብናውራ ፖለቲካ ብናውራ ነው ዝም ብሎ አንተ ሰውዬ ናልጠይቀ አሁን አንተ ብታወራው ወልቃይትና ሁመራ ባዶ መሬት ነው ያለው የትግራይ ህዝብ አለው እንዳትለኝ የለውም ይመለስ ኦኬ የታመን እንሂድ ጥያቄን በደም ተረዳ የትግራይ ህዝብ ኤርትራዊ ተብሎ 56 ወረዳዎች ሻዕቢያ ስር እየተዳደሩ ነው እነዚህ የሚተዳደሩትን ሻዕቢያ ለማስለቀቅ የኢትዮጵያ ሰራዊትም አትገባ ጄኖሳይድ ፈጽመሃል ይያልክ እዛ ያሉት ደግሞ ቀያቸውን እየተቃጠለ እንስሳቱን እየታረዱ ራሳቸውም ወደ ኢትዮጵያ ጋር ታገላለው ይያልክ መሬትና ህዝቡም ያለበት 56 ወረዳዎች ለምን አያስጨናንቅህም ይሄ ሌላ ተንኮል ኤርትራን ለማስቆየት ሻዕቢያ አጋሜ ባድሜ ሸራሮ ራማ ባለው እንዲቆም ስለፈለጋችሁ አንዴ ጨርስ ይሄን ስለምትፈልጉ እንጂ እናንተ ባዶ መሬት ከሚያስጨናንቃችሁ ይልቅ ሰው ባሪያ ኤርትራዊ ነህ ተብሎ በየቀኑ የተደፈረ የታረደ ያለውን ስትታገሉ አይተን ሰምተን አናቅም ስለዚህ ዓላማችን ለየብቻችን ስለሆነን ጉዳዩ ስለ ባዶ መሬት አይደለም የኔ ጭንቄ ያ ባዶ መሬት ወደ ሊቢያ ወደ ሳውዲ አይሰደድም ሰው ልጅ አይደለም እዛው ባለበት ነው የሚቆየው
እኔ የሚያስጨናንቀኝ እንጂ ሰዎች ተጋሩ ማንነታቸውን ልክ አይደንቲታቸውን ኤርትራው ተብሎ ትዛረቡ ሚዲያ በጣም ትጥንቀቁ ጥሩ ነበር ለትግራይ ብላችሁ ፎር ኤግዛምፕል ከኤርትራ መንግስት ጋር ሆነን 4 ኪሎ እንሄዳለን የሚባል አስገባዋለሁ አንዴ አብርሽ እንትን ብዬ አስገባዋለሁ ይኸውልህ ከዚህ ጋር ሆነን ወደዚህ እንሄዳለን ከዚህ ጋር ሆነን ወደዚህ እንሄዳለን ለምሳሌ ማለት ነው አያድርግባቸው ኤርትራውያኖች እንደኛ የተደረገ ነው በኢትዮጵያ መንግስት ኤርትራ ውስጥ ቢደረግ እኛን አታስከስሱን በኋላ እንዲሉ ነበር እኮ ተጋሩ እንዳታስብሉ ለራሳችሁ ስሜት ብላችሁ ለኢጓችሁ ብላችሁ ሚዲያ ላይ መጣችሁ ፊልድ ማርሻል መስላችሁ ማለት ነው የኢትዮጵያ ወታደር መከላከያ አለቃ መስላችሁ ወደዚህ እንሄዳለን እያላችሁ ለስሜት አይወራም ነውር ነው ኢቭን ለምን በለኝ የትግራይ ጦርነት ላይ አማራ ኢሊት ባለቤት ነን አለ ባለቤት ግን የኢትዮጵያ መንግስት ነው እንቡር አሉ ለቂማቸው ብለው መሬት አለን ምን ብለው እንቡር አሉ ከዛ እኛ ማንን ከሰስን ኦሮሞን አልከሰስን ማንን ከሰስ ነው አማራ ላይ ነው ፊጣል ነው ለምን በሚያደርጉት ሚዲያ ላይ ነው ያለያዝ ነው ይሌለን ወደዚህ እንሄዳለን ወደዚህ እንቀበላለን ወደዚህ እንመጣለን እረፉ ፕሊዝ ጋይዝ እረፉ የሆነ ነገር ሳምቲንግ ከተፈጠረ እኛ እንድንከሰስ ትግላለሽ እረፉ አንተ የራስህ ትግል አይደለም የምናገረው መጀመሪያ አስብበት ስለ ስርዓት ይገብር ከታይ ወደ የራሳችን ትግል ስለ ስርዓት ከግብረ አብርሃም ስለኔ ትግል አይደለም አብርሽ ሰው የነገርኳት ነው መብከናት ነው ያልከው ስለ ስርዓት ብሎ ነገር አለ ስለ ስርዓት ጽናሕ ሐሳብ ሓደም ደለው ሓንሳብ ሓደም ደለው ባይዘው ሓንሳብ ስለ ስርዓት ጌርካ ጽቡቅ አንተ ሰውዬ ስለ ስርዓት መብከለሽም ማለት ስለ ስርዓት ተማህር ከምጻ መጀመሪያ ወይስ ነገር ነው አንተ ሰውዬ ወይ አብርሽ እስቲ ነገር ስለ ስርዓት ይበር እኔና አብርሽ ከፈጀኑን ጽንሕሞ ሓንቲ ነገር ከፈለክ ሲምባ ጽናሕ እንደ ተረጋጋ ጽናሕ ሲምባ ሲምባ ሓንቲ ግዜ ዋንደ ሓንቲ ግዜ ስለ ስርዓት ዘለዎ ጌርካ ፕሊዝ ኣራብዕላ ዲኻ ሳብሪ ስራሕሞ አብርሽ ወደዚህ ናይ ከጨርፈን كيدن دور عباق سيمبا عباق ما يدها خبرك العباق تبغى تفاضل كذا هاتنا حد رزقكم ترجعوا دجال ኧረ በእናታችሁ سيمبا تجذب حد صنحمو حدا غزي صنحي حدا غزاي تربشوا يدبري بطعم عبيتيهم አብርሽ ተጋጋኸዩ ትፍረት ነገር ካላትና ተሐሳብና ነፍሪ ሓደ አይነት ሐሳቢ خلاي ነገር ደሞ نعم حساب ودشار مطانا بلن سخاي تزارب كاس حجي تزارب سخاتا اخونك حساب ودشار مطا كوي بلن سوور كون لنا تاخون حسيمبا سوور كون لنا طبعا انت ويز بلن ودشار مطا سومبر اني كون هو سوور كون لاني ستر عندي هذا اللقمات سلزقونه ينبر انا قبل يفلد يعني حالا سيمبا لاني سيمبا انا ሲምባ ለኔ ስትል ጀስት ኢግኖር ሂም በቃ ልክ አላደረገም እናት የምትሰደብ አይደለችም ተው በቃ አትስራ ሐፍቴ መብዓልክ እንዲህ ሓደ ማዓልትሲ ኣብዚ ዝዋላ ተዛርቡ ተድልናተዩ ተዘሩና ባጽግሽ ተዘሩና ተድልናተዩ አንጣም ጽኒሐ ታይኽ እንዚ ለክ ጽናት ጽግሽ አዋጊያ ከተዋጊያ ጽናት ጽግሽ ተዋጊያ ጽናት ለግዚ አንድ ነገር ይውላችሁ እዚህ ጋር የራሳችን ሐሳብ ነው የምናወራው ግዴታ በኔ አስብ በኔ ተመርኮስ የሚባል ነገር የለም እኔ ሲምባም ሰደብኩ አብርሽም ሰደብኩ ሁለታችሁ ለኔ እኩል ናችሁ መሰዳደብ የለባችሁ ሆኖም ግን አብርሽ የሚያወራው ፖለቲካ ነው አብርሽ የሚያስተላልፈው መልእክት ትክክለኛ ፖለቲካ ነው ላይጥማችሁ ይችላል ካልጣማችሁ ዝም ነው ማለት ያለባችሁ እኔ አንድ ሰው ካልተግባባው ጥበበ ማለግባባው ከሆነ በምሱ ሐሳብ ላይ መግባት አልፈልግም አሁን ቅድም ድረው አብርሽ ጌታቸው ረዳና ጻድቃን ወደ ቦታቸው ይመለሳሉ አይደል የሚያስተላልፈው መልእክት ጌታቸው ረዳና ጻድቃን በትግራይ ላይ የጀመሩት ትግል የትግራይ ህዝብ ትግል ነው ሌጋሲውን እናስቀጥለዋለን ነው እናስቀጥለዋለን ናስቀጥሏን ብቻም ሳይሆን ጌታቸው ረዳና ጻድቃን የጀመሩት ትግል እንደ ተጋሩም ትግል ላይ ማሉበት ይቀላቀሉበታል አሁንም ለኔ ጌታቸው ረዳ ፕሬዝዳንት ነው ቆይ አንዴ ፍሪያ አንዴ ቆይ ጨርሶ ወደዛ ወደጋባልሽ ግን እሱ ላይ ሐሳብና ተጨርሽኛ እኔ ያልኩት ለጋሲ እናስቀጥላለን እነሱም እኛ ጋር ናቸው ያምሽም እሱ ጋር ልክ ነህ በቃ ስለዚህ እነሱ ሌላ ትርጉም ይሰጣሉ መጣ ነው ፍሪ ችግር የለም ቤት ከሚበጠበት እኔ የተናገርኩት ቆይ ስማ አንዴ ይኸውልህ አብርሽ ኤቭሪ ትግራዋይ ቂም ይኖረናል ንዴት ይኖረናል ብዙ ነገር ይኖረናል ግን ፖለቲካ ደግሞ ቂምና ንዴት ብቻ አይደለም ማስተዋል ይጨመርበታል if something happen ነው ማለት የኢትዮጵያ መንግስት ኤርትራ ላይ ሄዶ
አያድርግባቸው። እኔ ሞድ ምፈልግ ልጅ አይደለሁም። if something happen to them እንዲኮ ከምዚ እኮ ይብሉና ነይሮም ንሕና ክንክሰሰ ይትግበሩና ዓቕሚ ይብልናይ ኣይኮነን ኤርትራ ናይ ባዕልና ህዝቢ ክንስብስብ ዓቕሚ ሲእና ኢና በአፍካ ዝመፀልካ ግን ንዴት ስላለኝ እኔ አብይ አህመድን ሄጄ እንዲያረጋዋለሁ ኦሮሞ እንዲ አማራ እንዲ ስል ካልኩኝ ህዝቤን ነው ማስጎዳው፣ ህዝቤን ነው ማስጠቁረው። ምንም ልክ አይደለም ይሄ 4 ኪሎ ተቀምጠን ቢሆን ኖሮ እንደዚህ ብንላው። ለምሳሌ አሁን ይኸውልህ አብርሽ ከዚህ በፊት የምንናገረው ሚዲያ ላይ ተጋሩ ከኢትዮጵያኖች ጋር ልክ እንዳልነበር ያስታውቃል። ለእናንተ ግን ልክ ይመስላችሁ ነበር። እኔ አሁን ተናገሪ ብትለኝ ከበፊትም ነው የምልህ እንደ ጥበብ አይነቱን ብትጠይቀው ልክ እንዳልሆናችሁ ታስታውቃላችሁ። ታብዱ ነበር አዮሃናይና እያላችሁ። አሁንም ተረጋጉ ነው እያልኳችሁ ያለሁት። አሁንም ዝም ብለህ ፊጥ ስላልክ ፖለቲካ አይሰራም። መሬት ላይ ምን አለኝ ምን ፋክት አለኝ ከዛ ወዲስ ምንድነው ማገኘው ብለህ ነው። ለምሳሌ እኔ ካንተ ጋር መስማማው የኢትዮጵያ መንግስት እንደፈለገው አሰብ ይበል ትግራይ መከላከል የለባትም፣ አይመለከታትም። መሬት አልሰጥም ምናምን ማለት የለባትም። መሬቱ ሉዓላዊነት የኢትዮጵያ መንግስት ነው፣ የኢትዮጵያ መንግስት ነው። ትግራይ ዜርዝ ነው ቢዝነስ የላትም። እኔ ኤርትራን እከላከላለሁ ምናምን ማለት የለባትም። እንደ አዘሴም ታይም ደግሞ ኤርትራን ወራለሁ የሚል ነገርም ከኛ መውጣት የለበትም። እኛ ጀስቲስ ነው የምንፈልገው ከህግደፍ ህዝባችንን አጥፍቷል። አዘርዛንዛት ማለት ነው። ኢትዮጵያ መንግስት ለሚያደርገው ነገር እኛን አታስከስሱን። አሁንም እናገራለሁ፣ ነገም እናገራለሁ። ለስሜት ብለህ አይባልም፣ ነውር ነው። አስዌቱ ማይማም አይባልም። በኋላ ህዝብ ቢጠፋ ካም እኮ ይብሉ ነይሮም ተጋሩ ናተባህለ ክብወስ ናአይ ስሜት ይለ ለኔ ስሜት ብዬ ነውር ነው። እግዚአብሔርን ደግሞ እኛ የተበደልን ህዝብ ነን፣ በህዝብ የተጨፈጨፍነን፣ ተባብረው የጨፈጨፉነን። ለእንደዛ አይነት ነገር ማናስተውል ከሆነ ፖለቲካም አይደለም። እኛ we are not on the power ደግሞ ፓወር ላይ አይደለንም። እና ይሄን ያልኩት እንጂ ያንተን ሐሳብ እኔም ምገዛው አለ ማልገዛው አለ። ይሄ ነገር ግን አያገባሽ የሚባል ነገር አይደለም። ነገ የሚያስከስሰኝ ነገር ያገባኛል። በስሜ ነው፣ በትግራይ ስም ነው መጥቶ አንድ ሰው ኤርትራን ወራለሁ 4 ኪሎ ሄዳለሁ ሲል ይሄን በዚህ ትግልህ የመምሰል አለበት ብለሽ የመናገር እኔን መብት የለሽም ነው ያልኩት። የራሴ ትግል ነው፣ ያንቺ ትግል ደግሞ የራስሽ ትግል ነው። ኦኬ እኔ ልቀጥል ባካችሁ። ሐሳብ ልጨርስ ፍሬ ወይስ ምንድነው? ልቀጥል? ኦኬ ቀጥል። እንትና ግን አብርሽ ይቀጥልና ሀለንጋይ ሐወይ አብርሽ አላወራም፣ ነውር ነው ያውራና። ከዛ ማን ነው አብርሽ? እኔ እኮ ቀድመዋለሁ አብርሽ። እኔ እኮ እዚህ ጋር አብርሽ ቀድመዋለሁ። ሁለት ሓደ ጊዜ ኮጽ ኧረ እኔ ሜትርክ ቢብሎኝ ነው እወጣለሁ ብራዘር ነው አይደለም። ፍሬ ግን አንድ ነገር ልንገርሽ፣ ወይ ፍትሃዊ ሁኝ። ሰው የራሱን ደስ ያለውን ሐሳብ ያስቀምጥ። እኔ ባሰብኩ አስብ ይባላል። ሀለንጋይ ተናገርክ እኮ አልተናገርክም እንዴ ቀደም? እሱ ግን ምንም አልተናገረም። እኔ አልተናገርኩም፣ አቋራጭ እንጂ አልተናገርኩም። እኔ መቼም አልተናገርኩም ከገባው ጀምሬ። ቀደም ከነለልና ኮኛ ነው የገባ ነው ቤቱ። ኦኬ አነ ተናገርክ ሀለንጋይ ጽበይና ሓደ ጊዜ አብርሽ ጥናህሞ አነ ኔትወርክ አዊን ነው ኔትወርክ ላይ ቦታ ያጸገ ሐሳብ ተወደርካ ስምዓንሞ ሓደ ጊዜ ኮጽ ያነ ብዙ አይተመቸኒ ዋላ ተኮናታትለስ ብዙ ስለይ ተመቸኒ ማለት እዩ። ሶሪ ታይትለሎ ሐሳብ ሓደ ፍሪታ እዩ ድሌቱ ሓደ ሰብ ሐሳብ ገልጽ ከለው ሐሳብ አይደለም የተናገረው አብርሽ። ኮሜንተን አይቻለሁ። ሐሳብ አይደለም። ሐሳብና መከሰስ ይለያያል። ለማታረው ይኸውልህ 4 ኪሎ ተቀምጠህ አሰብ ብትል ያምርብሃል። 4 ኪሎ ነው ያለው፣ ስልጣን አለ፣ ምኞትህ ነው፣ ሊሳካልህ ነው፣ ያንተ ነው። አሁን ግን ሐሳብ አይደለም የምታራምዱት፣ ንዴት ነው የምታራምዱት። ንዴት ፖለቲካ አይደለም። ንዴት ኔቨር ፖለቲካ። አሰብ ለማስመለስ ቆይ ስምኝማ፣ አሰብ ለማስመለስ ግዴታ ፊት አውራሪ መሆን የለብህም። አሉ ፊት አውራሪዎች አሉ። ኦፒዲዮ ፊት አውራሪ ነው፣ ይቀመጥበት። ኦፒዲዮ ጠግቧል፣ እየበላ ነው። አሰብን አይደለም የመንን ያስመልስ። ትግራይ ግን እዚህ ቤት ያላችሁ 374 ታፕታፕ ሸርም አታርጉም። ታፕታፕ አርጉላት። ቤቱ ርቧታል። አሰብ ሳይሆን ምግብ ነው የሚያስፈልጋት። ኦፒዲዮ ታፕታፕ አርጉ። ሐሳብ የተቆራረጠ ነው። 350 ምናምን በላይ ሰው አላችሁ። ታፕታፕ አርጉ። ኮሜንት ዝጊው ፍሬ፣ ኮሜንት ዝጊው አንዴ። ታፕታፕ አድርጉት። ቤቱ ሐሳብ እንድንሰማ እየተቆራረጠ ነው። ግን አቃጥልኩም ክትደፉኒ ሓደ የሞንጆሪኖ ግሩፕ የአሰብ በረኛ የዚህ ደግሞ ታይዱ መስልክ ፍሬ ይኸውልሽ ምን አለ መሰለሽ እኮ ይኸውልሽ ምን አለ መሰለሽ አንቺ አከረዳሽ ነገር አለ። አሁን ይኸውልሽ እኮ ይኸውልሽ ፍሬ ኒውትራል ሳይሆን ይኸውልሽ ያውቃለሁ። አንዴ ሀለንጋይ ጥበብ አለ፣ ጥበበ ደጋፊ ነው። አንድ ቀን መጥቶ ማለት ነው፣ አንድ ቀን መጥቶ አሰብ በዚህ ግባ ይግባ ሲል ሰምተነው አናውቅም። ጠፍቶት አይደለም እኮ ምን እንደሚባል ግን ለህዝቡ ምን ይጠቅመኛል ምንድነው በዚህን ሰዓት የኔ
አጀንዳ መሆን ያለበት ብሎ ስለሚያውቅ ነው እንጂ ከጥበበ በላይ ስለ ኢትዮጵያ መንግስት ጋር በአሰብ ምክንያት ነው እኮ ጌታቸው ረዳ መፈንቅለ መንግስት የደረሰበት። ለምንድን ነው አንቺ ዝም ብለሽ እዛም እዚህም የምትይው? አብረሽ እኔ አይመለሳላኩም ትግራይ ውስጥ መንግስት የሚያለብሽ ሆነ ያገባል። እኔ ቆይ እኔ ላውራ ቆይ አንዴ አብርሽ አንዴ ቆይ ካሁን በኋላ ማን እባካችሁ መሀል ላይ እንዳትገቡብኝ 3 ደቂቃ ብቻ ልጠቀም ከዛ የሚታረጋለሁ ፍሪ ይኸውልሽ የአንቺ ሀሳብ እንቀበለዋለን የአንቺ ሀሳብ አመለካከትሽን ሀሳብሽ እንደ ሀሳብ እናከብራለን እኛ ግን እያልን ያለ ነው አሁንም ትግራይ የምትባለው ክልል በኢትዮጵያ ስር እስከሆነች ድረስ የኢትዮጵያ መንግስት የወሰነው ውሳኔ በሰላማዊ ይሁን በጦርነት ይሁን በሚያደርገው ነገር ጥረት ትግራይ ከአብይ አህመድ ጋር ነው መሰለፍ ያለባት 4 ነጥብ እዚህ ጋር እንደ አማውንቷ ወታደር ይኸውልህ በፐርሰንት ነው የምትሰጠው 6% ነው አይደለ እዛ ላይ 7-6% በፐርሰንቷ እኔና አንቺ በፐርሰንቷ ሃለንጋይ ከምን በላይ የወጣች እንትን ትቆረጣለች ይባላል ከምን በላይ አትንቀልቀሉ ነው እኔ አንድ አሰብ አስመላሽ አይደላችሁም ሁለተኛ አሰብ ተከላካይ አይደላችሁም በሁለቱም ቦክታ እረፉ ነው ያለው ኢትዮጵያኖች ነን ማገባሽ ኢትዮጵያኖች ኢትዮጵያ ኮንክ እንደ ኢትዮጵያ አታድርግ ስብሃታውያን አይደለንም ኢትዮጵያኖች ነን አሰብ አይደለም ጨርስ ችግር የለም ታስተካክል አውሪስ ጽናህ ኮድ ፍሬ ደስ ያለሽ ነው ሐሳብ ከተሳሳትን ታርሚናለሽ ችግር የለውም የሚሄድበት አካሄድ ትክክል ካልሆነ እንታርም በመሃል ላይ ሐሳብ መሰራረቅ ቤቱ መበጣበጥ ነው የሚመጣው ስለዚህ አሁን እያልን ያለነው አሁን እየተናገርን ያለነው ትግራይ ይሄን የሚያክል ነው ለኢትዮጵያ ሰፖርት ማድረግ ያለብኝ አማራ ይሄን የሚያክል ነው ለኢትዮጵያ ሰፖርት ማድረግ ያለብኝ ኦሮሞ እንደዚህ ነው ሰፖርት ማድረግ ያለብኝ የማለት ስልጣን የለህም ትግራይ ይሄን ያክል ወታደር ነው ማሰለፍ ያለብኝ ይሄን ያክል ነው ድጋፍ ማድረግ ያለብኝ ብላ በምርጫው የምትንቀሳቀሰው በኢትዮጵያ ውስጥ የለም የትኛው ቤት ከመቼ ጀምሮ እንደዚህ አይደለም ከ7 ዓመት መለስ በህግ አለ ሀገር እኮ አይደለችም ሉዓላዊት ሀገር በህግ አለ ካላወቀው ላሳውቅ በሪጅን ፍሬ ቆይ ታሳውቂኛለሽ ችግር የለም በእናትሽ ሐሳብ ይግለጽ ምን ነው ፍሬ እንዴ ሌላ ሐሳብ ሲነገር እኮ ትሰሚያለሽ ዝም ብለሽ ይሄ ቀለል ያለ ነገር እየተናገርን ማስተካከል አለብሽ ማስተካከል አሁንም ትግራይ ሉዓላዊት ሀገር አይደለችም ትናንትና የኤርትራ ወታደር 90,000 ወታደር በ1 ሚሊዮን ሲሸጥለት እንደነበረ አብይ አህመድ የትግራይ ሰራዊት ወይ የትግራይ ወታደር ይሄን ስንል ግን ባይዘው መጀመሪያ መያዝ ያለባችሁ ጦርነትን ገጥማለን ይያልን አይደለም የኢትዮጵያ መንግስትም አላለም እንኳን እኛ ለማስቀመጥ የኢትዮጵያ መንግስትም ከኤርትራ ጋር አሰብ ለማስመለስ ቀይ ባህር ለማስመለስ ጦርነት ገጥማሉ አላለም እንደ ሐሳብ ነው ያወራን ያለነው እንደ ሐሳብ ግን ትግራይ ከፌደራል መንግስት ጋር ከኢትዮጵያ መንግስት ጋር ጎናት መቆም ያለባት ሌላ አማራጭ የለህም ሉዓላዊት ሀገር አይደለም እዚህ ጋር የሆነ በቃ እንደዚህ ያድርገ እንደዚህ እንበላ ነው ኖ ፍሬ ካንቺ ጋር መስማማው ሐሳብ አንድ ነገር አለ ከሻዕቢያ ጋር ከፋኖ ጋር አሊያንስ አድርገን 4 ኪሎ እንገባለን ሻዕቢያ ጋር ሆኛ አሊያንስ ፈጥሬ የኢትዮጵያ መንግስት አፍርሳለሁ የሚለው አባባል ግን ለትግራይ ህዝብ ያስመታል እኔ እንደ ኢትዮጵያውነቴ ግን የፌደራል መንግስት በሚወስነው ውሳኔ ፌደራል መንግስት የሀገር ሉዓላዊነት በሚያስከብረው አካሄድ ግዴታ ከፌደራል መንግስት ነው መቆም ያለብኝ እንጂ ራሷን ችላ ሉዓላዊነቷን ያስከበረች የራሷ ባንዲራና የራሷን ስም ስያሜ ሰጥታ የምትንቀሳቀስ ዓለም አቀፍ ያወቀባት ሀገር ከሷ ጋር ጎን ቁሜ ሀገሬን ላፈርሳ ምናምን አልልም ይሄ ሌላ ጉዳይ ነው አብይ አህመድ የሚታረጋለህ ትሰማለህ ሰምቻለሁ ስማ እኔ አንዳንድ አሁን ብላችሁ አውቃችሁ እኔን እንትን የምትሉት ነገር አለ ስማ ቆይ አንዴ እኔ ኢትዮጵያ ትግራይ አሰብን ትከላከል አላልኩም ከኤርትራ ጋር ሆነ አልወጣኝም እኔ እየወጣኛለሁ ፍሬ አንቺ አላልሽም የሚሉ አሉ ብዬ ነው የሚሉ እንዳሉ ታውቂያለሽ ግን የኔን አሁን ንገረው ስልህ ገልብጣህ ነው እየተናገርኩ ያለው እኔ እየተናገርኩ ያለሁት በዚህ ጋርም ሆነን ጦርነት ነው ነገርኩት እኮ ያንቺ ሐሳብ ያንቺ ስጋትና ሐሳብ እኮ ነገርኩት እኮ ከሻዕቢያ ጋር አሊያንስ ፈጥረን የፌደራል መንግስት 4 ኪሎ ያለው ህፃን እናስወግደዋለን የሚለው አመለካከት የትግራይ ህዝብ ያስመታል ይሄ ፖለቲካ አይደለም ብለሽ የምትናገሪው ነገር እኮ እየነገረው አብርሽም ገብቶታል እንዲሁም እሱም እያለ ያለው ግን ምንድነው የአብርሽ ሐሳብ ግን ያልገባሽ ምንድነው አንድ ከቅድም ጋር ከሲምባ ወንድማችን ያጨቃጨቃቸው ክርክር ያስገባቸው ጌታቸው ረዳና ጻድቃን በትግራይ የነሱ የለውጥ ሐዋርያ የጀመሩትን ለውጥ እናስቀጥለዋለን በሚለው ነገር ወደ መንግስት ነው ጎን መቆን ያለብን ፌደራል መንግስት በሚወስነው ውሳኔ ነው እኛ እንደግፈውም እያለ ነው ትክክል ነው እኔም አልደግፈውም ምክንያቱም እኔ ኢትዮጵያዊ ነኝ እንደ ኢትዮጵያዊነት ትናንትና ብልጽግና የተባለ መንግስት ጄኖሳይድ ፈጽሞብኛል ፈጽሞብኛል ግን ብልጽግና የተባለው መንግስት
በኢትዮጵያን ግምት ሰጥቼ ኢትዮጵያን ወስውክልና ሰጥቼ ሃለንጋይ ማለት የኢትዮጵያ ፌደራል መንግስት ነው ተከተለ ግን ጨረስክ ግን ስማሽ ሃለንጋይ ሓወይ ናይ ኢትዮጵያ ጦርነት ሲ ናይ ትግራይ ጦርነት ነይሩ ኦሮሞ ከመይ ገይሮም አክት ገይሮም ብስማርት ወይ ጥልእት ይሃሉቦም ቂሚን በሮም ናይ ኦነግ ምንን በሮም ብስማርት ወይ እዮም ገይሮም ኣብ ሚዲያ ወጽዮም ሃተፍተፍ ይበሉ በቃ ትግራይ ከምዚ ክትከውን ትግራይ አይበሉን ንምንታይ መስለካ ከም ዝገብርዎ ግን ይፈልጥዎ ትክክል ኣብዚያ ስማማ ምሳር ከዚ ሚዲያ እዚ ነገር እዚ ትክክል የስ እኔ ይኸውልሽ ፍርዬ አስዌር ማይ ማም ታይትለህ መስልኪ ፌደራል መንግስቱን ጦርነት ክጅምር ይበለ ገለ ይበለ አንሕና ግን በአፍና خالي ነገር አንሰርሕ ለና ትክክል እዩ ተጠውነ ብሎ ትክክል እዩ አይጠቅመና ትክክል እዩ ኣብ ተጠቅመና ነገር ስለት ገርና ንስራሕ ዝብል ይስማማል እኔ እኮ እነዚህ ቤቢ ስታር ከሆንኩኝ ሁሉም ይሄ ማለት ነው እያያችሁ ራሳችሁ ላይ ኤግዛምፕል እየሰጠው አብርሽ ብዙ ጊዜ ስለምሰማ ነው something በእውነት ነው ማለት something happen ማለት ነው እንደ ትግራይ አይነት ነገር የሆነ ነገር happen ቢያደርግ ሀሜት አይደለም ክስ አልፈልግም ያርግ ነው የታገልን ያለ ነው ማለሊት ለመገልበጥ ሻቢያ ለመገልበጥ አብርሽ ተናገር አንቺ ላታርግ ይችላልሽ እኛ ግን የታገልን ያለ ነው በአላማ ማለሊትና ሻቢያ ቀብረን ባህር ለማስመለስ ነው መሬት ብቻ አይደለም እንኳን አይደለም ሻቢያ እንድትቀብርና ካዳለ አንተልተለው አቋረው መረዳት ያለብሽ ሓደ ፍሬ ወራ ያላ خبدي ጽሮሎ አፍተ አጀንዳ ክንዛረብ ዘለና ነበር ኩሉና እናቱ አጀንዳ አለው ትረዲኩም አለው እጅና ባህርን ጽኻ ዛረብ ተፈንካ ነው አጀንዳ ለባህር ሲባል ነው ጌታቸው ረዳ መፈንቀለ መንግስት የደረሰበት ከዚህ ቢዝነስ ውጡ ከባህር ጉዳይ ውጡ ነው ያለ ሰበዛረብ እሺ ሲምባይ ተቀጭቃ ይደረና ነው ጀማ ኦኬ ከብዲ ጽሮ ተናገር ከብዲ ጽሮ ዲቅድመ እሺ ችግር ይውሊ ወይ አንተ ነህ ተባበኝ እኔ ዛሬ ቆይ ከብዲ ጽሮ ቆይ ተባበይ ቀድማል ነው ከብዲ ጽሮ ደቂቃ የለኝም ስላለ ብዬ ነው ስራ ላይ ነኝና 15 ደቂቃ ነው ኦኬ እንደዛ ከሆነ ችግር የለውም ከፈቀደለት ስጠው አሳልፍ ችግር የለውም ጥበብሓወይ ምስ ይቅርታ ከዚ ዳርጋ 15 ደቂቃ ቢለ ከኣት ስለሆን ብናትካ ፍቃድ እምበይ ቅድመ ኢኹም ልወዝዑ ቅድመ እዩ ጥበብ አይነው ካልኦት ለዋላ ቅድመ ይክል ይኽእሉ እዮም ባይዘወይ ሶሪ ኤኒዌይ በትግርኛ ዴክ ክናገርታይ በመሓርኛ አይ በአማርኛ ነው እዚህ ቤት የሥራ ቋንቋ የአማርኛ ነው በጣም እናመሰግናለን 27 ዓመት ትግራይ ራሱ በአማርኛ ነው የተዳደረችው ስማሽ ካልሆነ በስተቀር ደግሞ በጣም ያናዳቸዋል ደስ የሚል በጭራሽ እኔ በትግርኛ ደብዳቤ የሚጽፍ የተወሰነ ቦታ ነው ማቀው የነበረ እንጂ እንደዛ ነው እውነት ነው ብሔራዊ ቋንቋ ነው ነበረ ተፔለው በአማርኛ የሚናገር ነበር የሚወደው አትጥበብ ይያለ ማለት ነው በአማርኛ ነበር ተሰራው ብሬክ ላይ ወደው እሺን ክናገርዶ خبدي ጽሮ ዋይ አደግና ሄዶ ጽንህ عرفي أنا سرح خبدي صر لمين كوي أتيو قبل ما أنا خبدي صر واي بيز خد أنا كوي أنا سرح سلالة أتلو خوي أنا يا مارينا أنا متهوري ومارينا ثورش تكمل كل زاجر أنا كوسيني يا مارينا أنا مارا أنا كوي توب أنا إنترناشنال كتل خبدي صر ባይዘዌ ማለት ነው ቲፒኤልኤፎች በጣም ነው የሚያናዳቸው በአማርኛ እየሰበሰበ ታወራለች በአማርኛ ማውራት አለም አናታችሁ ላይ ነው ቲፒኤልኤፊስቶች የማነ አናታችሁ ላይ ከነ እንትናችሁ ማለት ነው እበዱ ዲኤምቪ ላይ እናስፈልግሻለን ያቦይ ስብሐት ርስት መሰለህ እንደ ዲኤምቪ ሲሚ this is America freedom of speech የሚባል ነገር አለ ዛህራ ቆይ አንዴ ለምንድነው እዚህ ያላችሁ 350 ሰዎች ለምንድነው ቤቱን ይኸውልህ ፍሬ ከደበረቻችሁ ውጡ አልበለዛ ታፕ ሼር ኮፒ ሊንክ አድርጉላት 300 ምናምን 3 ከሆነ 10 ሺህ ብቻ 50 ሺህ እንሙላት ታፕ ሼር አድርጉ ፕሊዝ ኮፒ ሊንክ እናድርግላት ሁላችን ከደበራችሁ ግን ውጡ ታፕ ሼር ኮፒ ሊንክ ከላይም ያላችሁ ሁላችሁ ከሚያወራው በስተቀር ከብዲ ጽሮ ቀጽል ኦኬ ኤኒዌይ አርእስቱ ብዙ እንትን ድብልቅልቅ ያለ አርእስት ነው ያለው ጀስት የየራስህ አርእስት ነው ያለው ወይስ ጋይድ ታደርግኛለሽ ፍሪያም ሶሪ ኦኬ አይ ስለ ታደሰ ወረደ የፈረመውን አይተዋል አንብበዋል እንደገና ህወሓቶች ደግሞ ፍሬን እየያዙ ነው
ትንሽ ደንግጠዋል። ልክ እንዳልሆነ ገብቷቸዋል አሁን መሰለኝ እና እየተቃወሙት አይነት ተቃውሞ እየሰማው ነው። ሂር ኤንድ ዜር ማለት ትክክለኛ ሶሊድ የሆነ መግለጫ አላወጡም፣ ግን ተቃውሞ አለ እና በዚህ ምን ትላለህ? ራሳቸው አይደል ወክለው አዲስ አበባ ሄደው እና በኢትዮጵያ መንግስትስ ምን ታስበው? በጣም እኔ የሚያሳዝነኝ እዚህ የቲፒኤልኤፍ ያለ ፖለቲካ ጀስት ቲፒኤልኤፍ ፖለቲካሊ የተሸነፈ ፓርቲ ነው። ቲፒኤልኤፍ በፖለቲካ አልተሸነፈም ብለህ ማሰብ እኔ እዚህ ጋር ነው ፍሬኑ የተበጠሰው፣ እዛ ላይ ነው። ቲፒኤልኤፍ ፖለቲካ ላይ ምንም ፖለቲካ መጫወት አይችልም። ቲፒኤልኤፍ አሁን ጂኦፖለቲክሱ መቀየር አቅም ብቃት የለው። ቲፒኤልኤፍ ያለው ሊቆጣጠረው የማይችል ኃይል ሰራዊት አለው። ቲፒኤልኤፍ ለራሱም ስጋት ሊሆን የሚችል ለራሱ መጨረሻ ሊበላው የሚችል ኃይል ፈጥሯል። ቲፒኤልኤፍ ፖለቲካሊ ኢትዮጵያ ላይ ዳይናሚክ የሆነ ስራ ሰርቶ ፕሮአክቲቭ የሆነ ስራ ሰርቶ የሚቀይረው ነገር የለም። እየተሸወደ ያለ የቲፒኤልኤፍ አንጨብጫቢ ኃይል አንዱን ቀጥቅጦ ሲያወርድ ኔክስት ኮንሲኩዌንስ ምንድነው ብሎ ባለማሰቡ ቲፒኤልኤፍ ራቆቱ የወጣ ጌታቸው ረዳ ቀጥቅጦ የጣለ ቀን ቲፒኤልኤፍ ራቆቱ ወጥቷል። ቲፒኤልኤፍ በፖለቲካ የራሱን ማመሰቃቀል ወደ ህዝብ አውርዶ የለቅሶ ፖለቲካ እየተራመደ ነው። ትግራይ ላይ የሚይዘው የሚጨብጦ አጥቷል። አሁን ትግራይ ላይ ያለ የፖለቲካ ሂደት መሄጃው አይታወቁም፣ ልጓሙ አይታወቅ፣ የት ያደርሳል፣ የት ወዴት ይሄዳል አይታወቅም። ትግራይ ላይ ያለ የፖለቲካ ሂደት የቲፒኤልኤፍ የውድቀት ሂደት እርስ በርሳችን እዚህ ደረጃ ላይ እዚህ ጦስ ከቶናል። ለምንድነው እዚህ ጦስ ላይ እንድንወድቅ የተደረገው? ቲፒኤልኤፍ ማኒፕሌት ያደረገው የ27 ዓመት ፖለቲካ ትግራይ ላይ ካኔ በቀር ኢትዮጵያን ማስተዳደር የሚችል ኃይል የለም። የአፍሪካ ትልቁ መሪ እኔ ነኝ ያለ የአንበሳ ድርሻ የሚይዘው አፍሪካን መቀየር የሚችል ጭንቅላት ያለኝ እያለ ሲፎክር የነበረው የፖለቲካ ፓርቲ ትግራይ መቆጣጠር አቅቶት ራሱ እርስ በርሱ ፍርክስክሱ ወጥቶ ልክ አበባው ታደሰ የተናገረው ሂደት ትግራይ ላይ ተፈጽሟል። ከዚህ በኋላ የቲፒኤልኤፍ የፖለቲካ ግራቪቲ ሰንተሩ ተመተዋል፣ ድባቅ መተነዋል። ቲፒኤልኤፍ ያለው እሱ ላይ ነው በተግባር የሆነ ያለው። አሁን ቲፒኤልኤፍ ልክ አቅም እንዳለው ቢንፈራገጥ ቲፒኤልኤፍ የአብይ ማጫወቻ ከሆነ ጊዜታት ረጅም ጊዜ አድርጓል። አትሊስት የቲፒኤልኤፍ ባላንስ አስጠባቂ የነበረ የጌታቸው አካሄድም አልጣመኝም ብሎ ስማስም ሰጥቶ እስከ ባንዳነት ፈርጆ የትግል ሂደቱ የጌታቸው ረዳ አንቋሾ ጥሎ ወደ ብሔር ተጠግቶ ሌላ ድራማ ሰርቶ ለጌታቸው ረዳ ስማስም ሰጥቶ ከዚህ ድርጅት በዚህ አይነት በግድያ ሁኔታ እንዲወጣ አደረገው። የታደሰ ወረደ መምጣት ቲፒኤልኤፍ ለዛኛው ኃይልና ግሩፕ እኔ ስልጣን እቆጣጠራለሁ ወይም በተስፋ ለቀጣይ እኔን በሚያወሳስበኝ ነገር ወድ ወረደ ያስተካክልልኛል፣ ለማደርገው የቁማር ፖለቲካ ያሳካልኛል ብሎ ለወድ ወረደ ካሰበ ሊደግፈው ይችላል። ከዚህ ትራክ የሚወጣ ከሆነ ወድ ወረደ ገና ዘመቻ ነው ይከፈትበታል። ገና ዘመቻ ፀሐይ ግባት ምናምን የሚባለው ዘመቻ አልነበረም። የወድ ወረደ ግባትን ብለው ይጀምራሉ። ኮት አንኮት እያደረጉ ስም እየጠሩት በባንዳ እየከሰሱ አዲስ አበባ እየሄደ እንደዚህ እያደረገ ውስጥ ለውስጥ እኔ በጣም ሲያሳዝነኝ የነበረው አንቺ ቤት ላይ ፊት ለፊት የተፈረመው ፊርማ በጀርባ ሲያወራ ነበር አንድ ወንድማችን፣ ስም ላለመጥራት። የዚህን ያክል የመደንዘዝ ፖለቲካ የወደቀብን ሰዎች ነን እኛ። ፊት ለፊት ዓለም አቀፍ ሰዎች እያዩ ፊርማ እየፈረምክ ከበስተጀርባ የሆነ ነገር አለ እንጂ ህወሓት እንደዛ አያደርግም። ህወሓት ማለት ብፁ አድርገህ ማየት። ከዚህ አይነት የድንቁርና አስተሳሰብ መቼ እንደምንወጣ እኔ ግራ ነው የሚገባኝ። እኔ ምን አይነት አስተሳሰብ ምን አይነት የህልም እንጀራ እየበላን እንደሆነ ራሱ ግራ እየገባኝ ያለ ይሄ ነው። ቲፒኤልኤፍ አሁን በ10 ትእዛዛቶች በአዲስ 10 ትእዛዝ ተከስተዋል። አንደኛው የውል ፕሪቶሪያ ቀልብሶ ወደ አገር አቀፍ እያደረገው ነው። የአብይ በፍላጎቱ እንደ ፍላጎቱ የሚያደርገው ሀገር ፈጥሯል። አሁን ቲፒኤልኤፍ በራሱ በፖለቲካ የቀመር ሂደት ከአብይ ትእዛዝ ውጭ ንቅንቅ አይልም። ከዚህ በኋላ የቲፒኤልኤፍ ፖለቲካ አካሄድ ካልሆነ በቀጥታ ወደ ጦርነት ነው የምንገባው። አሁን እነዚህ ህጎች እጥሳለሁ እንደዚህ ያደርጋለሁ ከተባለ ትግራይ በአስፈላጊ ሁኔታ ወደ ጦርነት ነው መዘጋጀት ያለበት። በግልጽ እንቅጭ መነገር ነው ያለበት ህዝቡ። አዎ ጦርነት ሰልችቶታል። ጦርነት አይፈልግም ህዝቡ። ብዙ ስቃይ መንከራ ጦርነት እንደማሸከም አውቃለሁ ህዝባችን እንደማይፈልገው። እነዚህ ሰዎች ግን በሚሄዱት የሴራ ፖለቲካ ትግራይ ላይ ያልተፈለገ ጦርነት ጎትተው ሊያመጡ እንደሚችሉ ማወቅ መቻል አለበት ህዝቡ። ካሁን መቃወም መቻል አለበት።
ካሁኑ ሰራዊቱ አስፈላጊውን ለነዚህ አይነት የሕሽክርና ፖለቲካ ማቆም መቻል አለበት። በራሱ ደም በራሱ አጥንት የሚቀለድበት ጊዜ ማቆም መቻል አለበት። ስለዚህ ትግራይ ላይ እየተካሄደ ያለ የፖለቲካ ሂደት የአስሩ አሁን ያየሽ ያለሽው አምስተኛው ላይ አዎ እኛ ከሻዕቢያ ጋር እንሰራለን እያሉ ነበር። ያ እኮ ነው ፊርማው አይደል እንዴ? ስለ ትግራይ ግዛት የሚመልስ ምንም አይነት እንትን የለም። ስለ ትግራይ ግዛታዊ ሐድነት ሉዓላዊነት ቴሪቶሪ የሚል ምንም ነገር የለም፣ የተጻፈ የለም። ምንድነው የተፈናቀለ ህዝብ ይመለስ፣ ጌታቸው ረዳ የተፈናቀለ ህዝብ ይመለስ ሲል ጸጥታ ባልተመለሰበት የኛም አስተዳደር ባልተመለሰበት ያ እኮ ነው ቴሪቶሪ፣ ያ ነው ግዛት ማለት። የራስህ በራስህ የምታስተዳድረው የራስህ ማለት ያ ነው። ያ ሳይፈጸም ግን ያ እንደዚህ አይነት የራሳቸው አስተዳደር ወደ ቦታው ሲመለስ ይመለሳል የሚል የመጣ ሐሳብ የለም። የታለ እንደዛ የሚል ሐሳብ የለም። ስለዚህ ፌክ ነው፣ ፌክ የሆነ አካውንት ከፍተው ፌክ የሆነ ጨዋታ ጀምረዋል ማለት ነው እነዚህ ሰዎች። ስለዚህ የሚቀየር ነገር አለ ብለን አንጥርም። መጨረሻ ግን ሊሆን የሚችለው ነገር አንደኛ ደጋግመን እንደተናገር ነው ጌታቸው ረዳ የወረደበት መንገድ ደጋግመን እንትን ብለናል። ይሄ የጌታቸው ረዳ የመውረድ ሂደት የሱዳን የጦርነት ሂደት ነው። ጌታቸው ረዳ በፍጥነት እንዲንቀሳቀስ ያደረገው አብይ አህመድ አሊ ብታምኑም ባታምኑም ሱዳን ላይ ተሸንፈዋል። አብይ አህመድ አሊና የአረብ እምሬቱ አጋዡ አልቡርሃንን ጦር ድል ያደረገ ስለሆነ በአልቡርሃን ጦር የተሰለፉ የቲዲኤፍ እና የኤርትራ ኃይሎች ለአብይ አህመድ አሁን ስጋት ናቸው። ይሄ ፖለቲካ ካልገባን ይሄ አስተሳሰብ ጭንቅላታችን ላይ ካላመጣ ነው አሁን አብይ ስለ ትግራይ ተጨናቂ አድርገን እያሰብን ከሆነ ውሸት ነው። ለምን ትግራይ ላይ ጌታቸው ረዳ ሰራዊት ማዘዝ እንደማይችል ለሱ የሚታዘዝ በሰራዊት ደረጃ የውስጥ ድጋፍ አለው ጌታቸው ረዳ ግን በአክቲቭ የሆነም በመንቀሳቀስ ሂደት ላይ የሚታዘዝለት እንደሌለ ስላወቀ ኢሚዲየትሊ አብይ አህመድ አሊ ያደረገው ምንድነው? ወድ ወረደን መቆጣጠር። ወድ ወረደን ተቆጣጠረ አትሊስት አብይ ስጋቱ እንዲቀነስ አድርገዋል ማለት ነው። አሁን ወደ አብይ የሚሄድ የነበረ የሆነ ኃይል ለ4 ኪሎ ስጋት ይሆናል ያለው ኃይል በዛ አድርገህ አንደኛ ያ 200,000 ሰራዊት የሚባለው ኃይል ሰውየው 4 ኪሎ ላይ ያለው የቤተ መንግስት ሰውዬ በግልጽ መጥቶ ተናግሯቸዋል እኮ እየሰማን ስላልሆነ የኢትዮጵያ ፖለቲካ የአብይ ፖለቲካ እየናቅን ስለምንሄድ ነው እንጂ ሰውየው ምን አለ መሰላችሁ 270,200 ምናምን ሰራዊት ትግራይ ላይ ያስቀምጠህ የአሰብ ጥያቄ መመለስ አይቻልም፣ ወደ አሰብ ጉዞ አንሄድም። ስለዚህ ትግራይ ላይ ያለ ሰራዊት መጀመሪያ ይሄንን ስጋት ነው ቴሪቶሪ ነው ወደ አሰብ ተከላካይ ነው ያለህ ነው። ሊከላከል ይችላል፣ ለኢትዮጵያ ስጋት ነው ይሄ ሰራዊት ያለን ነው እንጂ ጥያቄ እንዳለ የአሰብ ሂደት እንዳለማ ሰውየው በግልጽ እየተናገረ ነው። ትላንት የሻዕቢያ ፍቅር አጣጥሜ ያልጨረስኩም ሲለን የነበረ ሲፎክር የነበረ ሰውዬ አሁን ምንድነው ያለው? መጥቶ የሻዕቢያ ፍቅር አልወጣልኝም ዝም በሉ ሲለን የነበረ ሰውዬ የአብይ ተላላኪ ነው። የአብይ ሳምባ ነው የሚተነፍሰው። ሰውስ ምን አለ? 200 ምናምን ሺህ ያለው ሰራዊት ስጋት ነው፣ ወደ አሰብ አንሄድም። እንዴት እዛ እንሄዳለን? ትግራይ ላይ ያለ የታጠቀ ኃይል ውሳኔው ሳናቅ ያለ ነው። ሰው የዚህ ውሳኔ ለመቆጣጠር ምን ማድረግ አለብህ? በወድ ወረደ አድርገህ ይህንን ኃይል ለመቆጣጠር በፍጥነት ለመበተን የተለያዩ ስራዎችን ለመስራት ታደሰ ወረደ ወደ ስልጣን ማምጣት አለብን። ስለዚህ ወድ ወረደ የተሰጠው ትዕዛዝ አንደኛ ቲዲኤፍን በፍጥነት እንዲበትን፣ ሁለተኛ የትግራይን ኃይል እንዲያዳክም፣ ከዛ ከኤርትራ ጋር ያለ ግንኙነት ሙሉ በሙሉ እንዲቆርጥለት አብይ ይሄን ጌም እየተጫወተ ነው። ይሄ ደግሞ የተሳካ ስራ ሰርተዋል። ስለዚህ በዚህ ሂደት ነው እኔ የጌታቸው መውረድ የሚያየው። እኔ የማየውበት የፖለቲካ አንግል የሱዳን የፖለቲካ የጦርነቱ ሂደት ለጌታቸው የስልጣን መውረድ መንስኤ ነው ብዬ ነው ማምነው። ይሄ ነው እኔ የኔ እይታ ይሄ ነው። ምክንያቱም ሁሉም መክሰር ስለማይችል አብይ በፍጥነት የሚያዋጣው ነገር ያደረገ ነው። ለትግራይ ህዝብ አብይ ቆራቆራል ኦኬ። እኔ አብይ የሚቆረቆርበት መንገድ የሚታየኝ ነገር ስለሌለ ነው። በባጀት በምናምን ደረጃ በብዙ ነገር ያው ህገ መንግስቱ ነው ያሳሳትክ ነው። ባለፈው አሰብ ሊዝ ሲል ነው በፈቀለ መንግስት ያረጉት ማለሊቶች። ይሄ እንዴት ነው? ከብዲ ጽሮ ምን አልከኝ? ይኸውልህ ከብዲ ጽሮ መፈንቅለ መንግስት በአንድ ድምጽህ ነው መሰለኝ
ይል መፈንቅለ መንግስት ያደረጉት አው የአሰብ አጀንዳ ሲሆን ነው አብርሽ። ግን አዘሲም ታይም ግን እኔ ሲምባ ታስታውሳለህ አንተ ቤት ቲፕ ብልጽግና ቲዲኤፍ ኃይል ጋር ነው የሚሰራው። ጌታቸውን ብዙ እንትን አይለውም ታያላችሁ ስላችሁ ካቤም ጽኸና አደመ ንግግር ነው አላችሁ። ኢቭን ጥበበም ብዙዎቻችሁ ቲዲኤፍ ያያዘ ኃይል ጋር ነው። ብልጽግና አሁን ምንድነው የሚያደርገው? ብልጽግና በካልኩሌትድ ነው የሚሄደው፣ በካልኩሌሽን ነው። ፖለቲካ ሳይንስ ነው፣ በካልኩሌሽን ነው የሚሰራው። እኛ ጋር ቲፒኤልኤፍ የሚሰራው በባህላዊ ነው፣ በግምት ነው። ይሄ ደግሞ አንድ ላይ አይሄድም። ሰውየው በካልኩሌሽን እየሰራ ያለ ሰውዬ ጋር እኛ መፎካከር አንችልም። እነሱ ዝም ብለው በግምት ይሄ እሱ ካደረገ በኋላ ነው ውሳኔ የሚወስኑት። እሱ ግን ይሄንን ባደርግ ይሄንን ባደርግ ይሄንን ብሎ ነው። አሁን ቲዲኤፍን ሳይዝ ኤርትራ እንትን አይልም፣ አይዋጋም። ይሄ ነው በቃ የቲዲኤፍ ነው። ግን ትግራይ ላይ አብርሽ ጽናሕሞ ጽናሕልሽ አውዚ ከብዲ ጽሮ ተጋገ ነኖ ናይ ከብዲ ጽሮ ክትደግሞ ለላና አነ በጣም ይዝገርመኒ ፍሬ ቆይ ከብዲ ጽሮ ሙዚቃ የተናገረው ነገር ትግራይ ውስጥ ያለው ኃይልም ለትግራይ ህዝብ አያስብም። ትግራይ ውስጥ ያለው ኃይልም ጸረ ትግራይ ነው ብለህ ካስቀመጥን የፌደራል መንግስትም እንደዚህ ነው ብለህ እኛ ከማን ጋር ነው የምንቆመው? ምን አይነት ፖለቲካ ነው የምንሰራው? አይደለም ግራ ነው ያጋባችሁ። ከብዲ ጽሮ የተናገርከው አለንጋይ እኛ ምን እንፈልጋለን አይደል? እኔ ልሰራ እኮ ስለ ፖለቲካው ነው እያወራን ያለው እንጂ እኔ የምፈልገው እኮ አይደለም። አዎ እንዴ ምን ፈልገውማ ሆነ እኔ አሁን ሌላ እናወራለን። ሌላ አታጥቆ ሰሚዕ ኻዲኻ መፈንቅለ መንግስት ይብልዕ ጌታቸው ረዳን ጻድቃን ተኻየደ ዓሰብ ዝተሓዘሉ ሰዓት ንምድንቃፊ ይብለካ ኣለኹ ዝሓለፈ ክልተ ሰው ኤግዛክትሊ እና አነግረካ እሞሙሱ እዚ ምስመን ይተሓዝ ሞሲልካ እሱ እየተቃወምኩ አይደለም አብርሽ። ይሄ ፖለቲካሊ ኤግዛክትሊ ነው። ለምን በለኝ ፋነሎ አርብ ሰብዓ ጌታቸው አስቀድሞ እኮ ቆይ ልንገርህ፣ አስቀድሞ እኮ ጌታቸው ረዳ ተናግሮናል እኮ ይሄ ኃይል ከሻዕቢያ የሚሰራ ኃይል እንዳለ አይተሃል። ከሻዕቢያ የሚሰራ ኃይል አለ ማለት ምን ማለት ነው? በሌላ አነጋገር አሰብን የኢትዮጵያ እንቅስቃሴ የሚገታ ኃይል ተፈጥሯል እያለህ ነው። ከራሱ ከፌደራል ከክልላው ከግምት የነበረ መንግስት አንደበት አሰብ ላይ ከኤርትራ ጋር ጎን የሚሰለፍ ኃይል ተፈጥሯል ብሎ ካመነ እንደ መንግስቴ እንደዛ ካለኝ ለኤርትራ የሚከላከል ኃይል ተፈጥሯል ነው። ሰይ ሎጂክ ነው። ስለዚህ ምን ያለህ ነው? ያ ሰውዬ እኮ የጌታቸው ሐሳብ ያጠናከረ ነው። ወይም አልተግባባንም ማለት ነው እንጂ ያ ሰውዬ እየተናገረ ያለ አሰብ እንዳንሄድ ያ ሰራዊት የተደራጀ ሰራዊት የሚከላከል አለ እኮ ያለ እየተናገረ ነው። ሶ ይሄንን ነገር በጌታቸው ነገር ካልፈጸም ነው በወድ ወረደ የመከላከል ስልጣናችን 4 ኪሎ የምናስጠብቅበት መንገድ እንፈልግና ጌታቸው ሲነሳ አሁን አብይ አህመድ አሊ እኔ አላቅም አለ ጌታቸው የሚነሳበት ጥበብ ወይም በዚህ ላይ የሚካሄደው ዘመቻ የፌደራል መንግስቱ በዝምታ ማለፍ አይጠበቅበትም ነበር። እውነትን ነጋገር ከተባለ ልክ እንደነ ባህር ዳር ላይ የተካሄደው የተለያየ ሴራ እሱን የሚከላከልበት ሌሎቹ አጥቂዎች የሚከላከሉበት በፈጠረ ነበር። ግን ጌታ እኔም ያወራው ያለሁት የ4 ኪሎ የራሱ ጥቅም ነው እያስጠበቀ ያለው። አብይ ወደ ራሱ አሸንፎ የሚወጣበትን ሂደት እየተቆጣጠረ ምን አደረገ? ጌታቸውን ያህል ፖለቲካ ሲነጥል እኮ ትግራይ ከስረናል እኮ። አሁን በትግራይ ፖለቲካ ጌታቸውን የሚያክል በፖለቲካ ማጣት ማለት እኮ ትግራይ ውስጥ እኮ አዘቅት ወድቀናል። ቲፒኤልኤፍ 4 ኪሎን የሚገዳደር አሁን የፖለቲካ አቅም ያለ ተናጋሪ ኃይል ሊያመጣ አይችልም። እንደነሱ በየመድረኩ አሸንፎ ሊወጣ የሚችል የተኛውም የዓለም ተጽዕኖ ተሻጋሪ ቋንቋ ተናግሮ አሳምኖ ፕሪቶሪያው ማስፈጸም የሚችል ጌታቸው ረዳ ነው። ይህንን ነው የተመታ ነው። ይሄን ሰው ነው ያጣ ነው። ይሄ ሰው ስናጣ ጌታ እና አደመ የፈለጉት ጌታቸው ረዳ የሚነቀልበት መንገድ ብቻ ነው ያዩት። አብይ ደግሞ ነቀለው። ማን አመጣ? ወድ ወረዳ። ኦኬ ወድ ወረዳ ምንድነው? ከዚህ በኋላ ወድ ወረዳ አሁን ከማን ይሻለናል የሚለውን ሐለንጋ ያመጣው እዛ ላይ አይደለም እየገባ ያሉት። ወደዛ ከገባሁኝ እኔ ኢትዮጵያዊ ነኝ ልንገር። እንደ የኔ አቋም የሚደግፈኝ ሰው ካለ እኔ የነ አብርሃም ሐሳብ ያንተ ሐሳብ ነው የምገዛው። ለምን ብትል እንደ ሐሳብ ነው የማወራ። እኔ ለሆነ ሀገር ቆይ ልጨርሰው። ኤርትራ ለሚባል ሀገር ዋጋ ከፍዬ መጨረሻ የኤርትራ መንግስትና የኢትዮጵያ መንግስት ተዋግተው ይሄ ጦርነት በአሸናፊነት ካልተጠናቀቀ ሁለቱ ለድርድር ተቀምጠው የትግራይ ህዝብ ለዘላለም መሄጃ አጥቶ ባንዳ እየተባለ እየተዋረደ በኤርትራም በኢትዮጵያም እየተዋረደ ከሚኖር እኔ ኢትዮጵያዊ ሆኜ አንድ ላዕላዊ ሀገር የሚባል የኤርትራ የወጋኝኝ ተዋግቼ የራሴ ላዕላውነትና ፖለቲካ ማስጠበቅ ለምመርጠው የኔ ምርጫ ይሄን ገብቷል።
ስለዚህ ትግራይ ላይ በዚህ የወደቀ የፖለቲካ ውድቀት ወድቆ በፕሪቶሪያው እንስማማ እንግባባለን። በውሳኔ ከሆነ ግን እኔ ከኤርትራ ጋር ሆኜ ለምን 5 ደቂቃ መተንፈስ አልችልም እኔ ለአራት ኪሎ ጀኖሳይድ ፈጽማላችሁ እንዴ? ጥበብ እኮ ይቀድምሻል። ኧረ በእናትሽ ብሬክ ጠይሻለሁ እንዴ ምን ነሽ ነው ፍቅር መተንፈስ አለብኝ። ኦኬ እሺ በቃ ስጧት በእናታችሁ። እኔ እኮ ፈረደብኝ። ጎ ሄድሽ። እሺ በቃ እንዴት ናችሁ? ደህና ናችሁ ወይ? ሁሉ አማን ነው ወይ? ግን የኢስት አፍሪካን ፖለቲካ ተንትኙ እስቲ። አዎ የኢስት አፍሪካ ፖለቲካ ሶሪ ታብዲ ጥሩ እምቢ አለች። ይመጣል እሱን እነሱ አንድ አይነት ነን። በቃ እሱ የተናገረው ምን የተናገርኩት ነው። ግን ልተንፍስ ፈልጌ ነው። ቅድም ምን ሰማሁት ስለ ቀይ ባህር ነው አይደለ? ቀይ ባህር አብይ እኔ አሁን ወረደ ችግር የለብንም እኛ ራዮች። ሶሪ በጣም አንቺ ከብዲ ጽሩን ልክ አላደረገንም። እያወራኩ ነውር ነው። ኦኬ ኖ እደውልለታለሁ። በእናትሽ አታጣልኝ። በእናትሽ ጠላት ነው ያስጠላኝ። አሁንስ ተኝ በእናትሽ። አንቺን አላልኩም እኔ ሳይጨርስ ነው ያልኩት። እኔም እኮ ነኝ የገባሁበት። የኔ ቆንጆ ሂጅ በይ እናንተዬ። ወሳኝ ፖይንት ላይ ስለነበረ መጨረስ ነበረበት። ዛራ ተሳስተሽ በጣም እኔም ነኝ እሷ ብቻ ሳይሆን እኔም ገባሁ። ይቅርታ አለሽ እኮ ስልክ ገብቶበት ነው። ምንናችንም ታካብዱት። አር ዩ ክሬዚ ኤክስኪውዝ ሚ ያ ቃል this is the America system. قصل خزي حسبنا سمعتها قريت خنا قصل خزي سمعتنا ورثنا سمعتنا نيرو كل جزء سمعت هذه سمعتها تود بالود. اوكي تعرف قصلي اوكي anyway كلكم تناغركم مو بتعمي دس دبل همز بينا تناغرت لنا حدا ነገር ጸለትና حرر جبن ولا يوم متنتان مخال طرحت لي خنس ولا لي خالله حمموتي ماننته حممو بماننته اتاك لغبره دخون يابزلله كله تنبين ادبل عدوا ادبل عقامي سوري قرتا عقامي ادبل اندرتا ادبل رايا ادبل ينلنا كلنا قسل لنا ينابزلنا سو ناي بحري ناتخ بروبلم ديو انتو النبر انديام فريه حنا من ختنا حنا بقى ناي بحرنا ايثيوبيايت بالنبر انا ايثيوبيايت اسكابلو الخدرس بحري يدليني بحر لدليني ግን በሰላማው ተخوينم باي لبحري لدمو لك على سول ነገር ግን የለኝ كموتي ማለት አይሆነ ወንበር ውስጥ ሆይንም ተደራዲሮም ግን ለኢትዮጵያ ለግባአ ተፔለ ፈሕልፉ ለሃባ ማለት ይመለስ ዜናዊ ፈሪሙ ለሃባ ዛራ ሓፍተይ ጽንሐ መቆቋርጸኪ ፍረ ኣብ ኢትዮጵያ ይኾንናይ ባሕር የድልና ለይኾነሲ ኣብ ትኸዝናይ ስራሕ ፖለቲካታት ንስራሕ ኣብ ኸብና ንሕዞ ነገር ንሓዝ ብኸብና ይንወዶ እዩ ኣብ ሶሻል ሚድያ መፂና ሱ ናይ ነገዓር እዩ ከዚ ካብቲ ሱ ሓሳብ ውፅሞ ኣብዚ ከብዲ ጽሮ ዘትሕዞ ኣምሓርኛ ፕሮግራም እሺ በቃ እወሞ ስምዓኒ ዶ ዛራ ሓፍተይ ተካይዳና ዝተኻኽል ተካይዳናሲ አውዝናይ ወታደሰ ወረደ ዘሎ ማዓንት ናይ ስልጣን ሽመት ላይ ዝብል ኩነታት ይው ነድብ ችግር ይውል አወና የታደሰ ወረደ ስልጣን እኛ ወራያ እኛ ያምናለን እኮ አብይ ባህር ሲል አናሳልፈህም ብሎ የሚታገሉት ትግራይ ውስጥ ቡድን የማለሊት አሉ ነው እየተባልሽ ያለሽው። አብርሽ ታይሱ ምን ገበር እንደው እሱ ከዚ ፌደራል መንግስት ነው ይልዑ ይለሎ ፌደራል መንግስት የሚሰልዕሎ አው ሐሰን ሉሊና እሱን ግዶ ፈዳሐ ነው ሰው አፍና ከዚ ሐሰን አለንጋይ ግን በጣም እንትን ዳያሎግ ማድረግ ኢቭን አትሊስት ያለውን አጀንዳ እንኳን ይከታተላል። የኢትዮጵያ መንግስት ሳይድ የያዘውን ነገር እኛ እሳት ላይ ተጥደን ያለን ህዝብ እሱ ትቶት ያለውን ነገር እኛ እሳት ላይ ተጥደን ስለ እሳት ላይ ተጣድነው አውርዱ፣ ስለ እሳቱ አውሩ። ያ አሁን ወረደ ጀነራል ነው ኦፍ ኮርስ ወታደር ነው አርሚ ነው ሁሉ ነገር ያውቀዋል። እሱ ባይ ዘ ዌይ አብይ አህመድ የሚያደርገው ለራሱ የሚጠቅመው ጠቃቀም ነው የሚሄድባቸው ያለው ስለ ትግራይም ኬር ይዞት አይደለም ስለ ስልጣኑ ነው። እነዛም ስለ ስልጣናቸው ናቸው። እኛ ጋር ያሉ ጉጉም ስለ ስልጣናቸው እንጂ ስለ ህዝብ የሚጨነቅ የለም። በዛም ስለ ትግራይ ህዝብና ይሄ ህዝቦች በየቦታው ተበታትነው ያሉት በወልቃይት የነበሩት በሌላ የነበረው እዛ ኤሊትራ የያዘው ምድር ላይ አላስለቀቁም። ዝም ብሎ ለስልጣን ጥማት ነው እንጂ እስካሁን የተሰራ ነገር የለም። ግን ጌታቸው ረዳ ደግሞ እንዳይሰራ ጠላለፉት እስከ 2 አመት ሙሉ ምን ሰራ ይሉሻል። ደግሞ ካላሰራሽ እንዴት ብዬ ነው የምሰራው? መጀመሪያ እኮ እንድትሰሪ አክሰስ እንድታረጊ ስፔስ ማግኘት አለብሽ። he don't have any space to access ምንድነው ችግሩ? እስኪ ምን ላድርግ የሚባልበት ጊዜ አልነበረ። አንድ ጊዜ እንደዚህ አታክ ያረጉታል፣ አንድ ጊዜ ሊገሉት ነው ይባላል፣ አንድ ጊዜ ለሬዳ ሊገደል ነው ተባለ። ብዙ አጀንዳታት ይመጣልን ነበረ። እንኳን ሊሰራ አይደለ ለህይወቱ ማውጣቱ ለኛ እኔ እንደ አንድ ራያ ጌታቸው ረዳ መውጣቱ የወላጆቼ ዱዓ ደርሰዋል ማለት ነው። ለምን ጌታቸው ቢሞት ኑሮ
የራያ ህዝብ ምን አይነት ስቃይ ውስጥ እንደሚገባ ህፃኑም ሽማግሌውም ሴቷም ወንዱም ለምን የገደለሽ መግደል አለብሽ ኦፍ ኮርስ ሪቨንጅሽ መመለስ አለብሽ ለቀያ ዘይ መልስስ ወደ አርጊ ግን እኛ እድለኞች ነን እንደ ራያ ህዝብ እንደ ህዝብ ነው ማወራው እኔ እንደ አንድ ሰው አይደለም እንደ ህዝብ ግን በጣም እውነት ጸሎትን ተሰምተዋል ጌታቸው ረዳ አንድ ነገር ቢሆን ኑሮ ህዝብ በህዝብ ነው የሚጠፋፋው የነበረው አንዱ ይገደላል አንዱንም ይገድላል አንዱ ግን ፈጣሪ ያለ ለፈጣሪ ስለሰጠነው ነው አሁን ወራደ መምጣቱ ወራያ ሲኮር በቀደም አወራን ይሄንን አሁን ወረደ ደግሞ ለትግራይ ይጠቅማል ወይ ለኢትዮጵያ ይጠቅማል ወይ ሜቢ ለኢትዮጵያ ሊጠቅም ይችላል በትግራይ ውስጥ ያለው ችግር ግን ላይፈታ ይችላል because አቅም የለውም አክሰስ የለውም የፕሪቶሪያ እንዳይጨረስ የፕሪቶሪያ ኤርትራ መውጣት አለበት የተሰደዱ መመለስ አለባቸው እነዚህ ማክሰር ላይ ውስጥ ያሉት እንደ ሪፊጂ ውስጥ ያሉት ካምፕ ላይ ያሉ መመለስ አለባቸው ብሎ ነበር ሂማን ራይት እንዳይደረግና ሁኔታው እንዳያልቅ በቶሎ ነው አብይ አህመድ ደግሞ የሚፈልገው አለ ቀይ ባህር ይፈልጋል የትግራይ ህዝብ ግን መሀል ላይ ተቀርቅረዋል ማንንም የሚያየው የለም አንደኛው ደግሞ ጉግማንጎ የኛ ጉዶች ደግሞ ስልጣን ነው አሁን ወድ ወረደ መጥተዋል ኦኬ ወድ ወረደ ለስልጣኑ ነው የሚሰራው ለህዝብ ነው እና ያለ አሁን ነው ገና የተሸመው ገና ትናንትና ነው የተሸመው ግን ጌታቸው ረዳ የተነሳው በዛ ላይ ስታዩ ደግሞ ጌታቸው ረዳ ፓወርፉል ነው የሚናገረው ነጮች ይሰሙታል ሂማን ራይት ይሰሙታል እነዚህ የአፍሪካን ሆርን ኦፍ አፍሪካ ይሰሙታል ብሎ ነው የሚሰሙት ሐቅ ነው የሚናገረው ለማንም አይፈራም እሱ ያስነሳው ለራሳቸው እንዲመቻቸው ነው እነዛ ደግሞ ለማውደቅ ይመስለኛል አብይ አህመድ የሚሄድበት ምክንያት አለማድነቅ በጣም በሽተኛ ነው እኔ ማድነቅ አለብኝ አብይ አህመድ እንደዚህ አድርጎ ቆማጣ አድርጎ ቁጭ አረጋቸው እሰይ ብለናል ወንድ ነው ግን ለህዝብ ትግራይ ግን ምንም ነገር አለማድረጉ እንደ አንድ ኢትዮጵያው መንግስት ነኝ ኢትዮጵያዊ ናችሁ እንዳለን እንደዛ አድርጎ ግን ህዝቦች አለመታደጉ በጣም ነው የሚያናድደኝ በዚህ ወድቀዋል በነፒኤልኤፍ ያደረገው ግን ማንጨብጨብ ነው ግዴታ ነው ሳናጨበጨብ አናልፍም ኦኬ እንኳን ወርድም የተባሉ ጋንግሪን እነዚህ ጋንግሪኖች እንደዚህ ማውረዱ በጣም ደስ ብሎናል ግን በሌላ ነገር ስራህን ግን አልወደድነውም አሁንም ደግሞ ወረደ መጥቶ ያለው ቀይ ባህር ለማስመለስ እንጂ የትግራይ ግዛትና የትግራይ ቦታ ለማስመለስ አይደለም እኔ እንደ አንድ ራያ ግን ራያ ያለው ሰላም እንዲመለስለት የራያ ህዝብ የራያ ወጣት አገሩ ገብቶ እንዲሰራ ነው የምንፈልገው እንጂ ከእንግዲህ በኋላ ለፒኤልኤፍ ምን ሰራ አይደለንም ትግራይ ዛራ ኢትዮጵያዊት ለበልخሲ ምንድን አልከው ታደሰ ወረደ ለኢትዮጵያ ለቀይ ባህር አንዴ ደግሞ ሃለን ጋይራሱ አንዳንዴ ያነኩት ጋር ማዓዝር አንደኛ በቃ አሁን ጥበበ ነው በላይ ይመልሰልኝ ሃለን ጋይ ታይላለ እንዴ ማን በጣም ጆሮዬን እንዴት እንደምወደው ሃለን ጋይ ይመልስ ፍሪ ጆሮዬን እንዴት እንደምወደው ብታዩ ራያ ፈረስ አንድ ጊዜ ራያ ፈረስ በቃሽ እንዴ ትቀልዳለች እንዴ ቆይ ፍሪ እኔ ቀልጅ አይደለም ይመልስልኝ ሃለን ጋይ በቃሽ እሱ ብዙ ሰዓት ቆየ ጥበበ እንዴ ነውር እኮ ነው እዚህ ቤት ሁሌ ጥበበ መጥቶ አያወራም ምንድነው ያለኝ አልሰማሁትም ምንድነው ያለኝ ሃለን ጋይ እግዚአብሔር ይስራህን ይስጥ በላት እሺ ልቀጥልና 1-3 ደቂቃ ብቻ ነው የማወራው እኔ አንተ ይመልስልኝ ጥበበ ምን ልጠይቅህ ነበር መሰላል አንተ እኔ ቲዲኤፍን ይፈልጋል አብሮት ያሰልፋል ብዬ አላቅም ቲዲኤፍን ግን ጠላት እንዳይሆነው እንዳይወጋው ከኋላ ግን ማረግ ይፈልጋል የኢትዮጵያ መንግስት ነው ያልኩት አዎ እሱማ ትክክል ነው እኔ ዩ ኖ ሚ አም አድቫንስ እንጂ ዝም ብዬ አሁን የመጣው ነው አይደለም ነገራችሁ አድቫንስ ነው ያ ትክክል ነሽ እኔ ከ3 ደቂቃ በላይ አላወራም እንዲያም ጓራያም አላወራችም መሰለኝ ለማንኛውም ግን ሰላም ብያለሁ መጀመሪያ ዛሬ የኢትዮጵያ መንግስት መግለጫ ወጥተዋል እንዲያም ጥብቅ የሆነ መግለጫ ነው ያወጣው ብዙ አጀንዳ አላረገውም ሌላ ቀን ማውራት እንችላለን ግን ስለ ባህር ግን ዛሬ አንተ ማውራት ትችላለህ አንተ ማለት ከእንትን ጋር ስለምትናገር በስ አይደለም ተናገር እኔ እኮ አይወራበት አይደለም ጥበበ ሐወይ ጠበቃም አትሁኑ በረኛም አትሁኑ ፊት አውራሪም አትሁኑ ነው የኔ ገብቶኛል ዛሬ መግለጫ ወጥተዋል እንዲያም ጠበቃ ያለ መግለጫ ነው በአጠቃላይ ብሔራዊ የደህንነት ምክር ቤት የሚባል
እንትን ነው መግለጫ ነው ያወጣው። በአጠቃላይ ስለ ሀገራችን የጸጥታ ሁኔታና የሰላም ጉዳይ ስለ ቀንድ አፍሪካ ምናምን ያለው ሁኔታ ነው እንትን ያደረገውና እንዲያም እዛ ውስጥም በጣም ሰፊ ነው ጽሁፉ። ስለ ትግራይም ጻፈ ነገር አለ። ምንም እንኳን በአንዳንድ ወገኖች እኩይ ዓላማ የተነሳ የትግራይ ህዝብ የሚፈልገውን ያህል ሰላም ባያገኝም በትግራይ የነበረው ጦርነት በሰላም እንዲፈታ መንግስት ባደረገው ያለሰለሰ ጥረት ህዝብ እፎይታ እንዲያገኝ አስችሎታል ምናምናምን የሚል ነገር ስለ ትግራይ እንትንም ስለ ሰላም ስምምነቱ ትንሽ እንትን ብለዋል። ግን ደግሞ ሙሉ ለሙሉ ትግራይ ውስጥ ሰላም የለም ብሎ ነው ዛሬ ያወጣው። በአንዳንድ እኩይ ኃይሎች የትግራይ ህዝብ ሙሉ ለሙሉ ወደ ሰላም እንዳይመለስ ተደርጓል የሚል እንትን አለው። በአጠቃላይ ግን ስለ አሰብ በቃ ስለ ቀይ ባህር በአጠቃላይ በጣም ጠንከር ያለ መግለጫ ነው ያወጣው ዛሬ። ዓለም ይወቅ ነው ያለው። የሆነ ጊዜ የአብይ አህመድ ዶክተር አብይ ተናግሮ ነበር የሆነ መድረክ ላይ። አሁን ደግሞ በመግለጫ ዓለም ይወቅ ብሎ ነው ያወጣው። ስለዚህ አጀንዳው እንዲያም በግለት ነው በምናምን መሄድ አለበት ብሎ ነው። እንኳን ደስ አለን። የኔ ፖለቲካ ሁሌ መሪ ነው። እንኳን ደስ አለን። አዎ። እና ዛሬ በጣም ሰፊ ነው፣ ማንበብ ትችላላችሁ። አሁን እዚህ ያለን አብርሽ ያንተ ፖለቲካ ነው እንዳታስቀኝ። አሁን ራሱ አብርሽ ልጅነታችንን ልጨርስ፣ ችግር የለውም ፍሬ ትጨርሳለህ። ልጅነታችንን ማለት ነው። አሰብ ተገነጠለ ሲባል ነው የምናውቀው። ወልቃይት የሚባል ፖለቲካ እናውቅም ኢትዮጵያ ውስጥ። አሰብ ጥርሴን የነቀልኩለት ፖለቲካ ነው የባህር ፖለቲካ። የኢትዮጵያ ፖለቲካ ጥርሳችን የነቀልንበት ፖለቲካ ነው የቀይ ባህር ፖለቲካ። ዝም በይ ጀቴም ነገር ነህ። እናቴ ትሙት ኢትዮጵያ ፖለቲካ ዝም በይ። ባህራችን እናስመልሳለን። ዝም በይ አትመልስ። እኔ ወዴት ነው የምታስመልስ? እና በአጠቃላይ መግለጫ እንዲያም ከሰዓት በፊት ነው የወጣው። ማንበብ ትችላላችሁ እዚህ ያላችሁ። ስለ ትግራይ ህዝብም በአጠቃላይ ስለ ያለው ሁኔታ አቅጣጫ የሰጠ ነው። በአጠቃላይ ማለት ነው ኢትዮጵያ ወዴት ነው የምትሄደው፣ ምንድን ነው ያለው የሚል ነገር በሰፊ እንትን ነው ያለው። ማንበብ ትችላላችሁ። ወደ ሀሳቤ ስገባ ግን እንዴት መሰላችሁ፣ አንድ ሰው ፖለቲካ ሲያወራ ሐለንጋይ እንዳለው ነው። ያንተ አንድ የፖለቲካ አስተላለፍህ ምንድን ነው ነው። እኔ የምነሳው ከፍላጎቴ ነው። ምንድን ነው ፍላጎቴ? ማሰብ ያለብን ማለት አስተላለፋችንና ፍላጎታችን። ለምሳሌ ሐለንጋይ በእንደርታ ሊያስብ ይችላል፣ በትግራይ ሊያስብ ይችላል፣ እንደ ኢትዮጵያዊ ብቻም እንደፈለገ ማለት ነው። ከፈለገም በእንደርታ ማሰብ ይችላል፣ ከፈለገ በትግራይም ከፈለገ በኢትዮጵያ ማሰብ ይችላል። ባለው በፈለገው አቋምና አስተሳሰብ ከዛ ነው እኔ ማነኝ ማለት ምንድነው የፖለቲካ አስተላለፍና ሁለተኛ ደግሞ ስለ አሰብ ሊሆን ይችላል፣ ስለ ኢትዮጵያ ውስጥ ያለው ፖለቲካ ሊሆን ይችላል፣ ስለ ሰላም ስምምነቱ ለእኔ ምን ይጠቅመኛል ከሚል ነው መነሳት ያለብን ማለት ነው። መነሻችን እሱ ነው። እያንዳንዳችን ማለት ነው የእያንዳንዳችን የራሳችን ፍላጎት አለን። ስለዚህ እኔ የማስበው እንደ አንድ ኢትዮጵያዊ ነው የማስበው። እንደ አንድ ኢትዮጵያዊ ሳስብ የመጀመሪያ እኔ በአሁን ሰዓት ሳስበው ትግራይ ውስጥ የሆነ ሻዕቢያ በቃ ማለት የሻዕቢያ ተላላኪ መንግስት ተሸክሜ ነው የኖርኩት። አሁን ለማንም ትግራዋይ ግልጽ ሆነዋል የሻዕቢያ ተላላኪ መሆኑ። ምክንያቱም ብጻይ ኢሳያስ ብሎ ስብሐት ነጋ ከዛ በኋላ ያለው ነገር አይተነዋል ባለፈው 2 ዓመት። መጨረሻ ላይ ደግሞ እነዚህ የለውጥ ፈላጊዎች ጀነራል ጻድቃን እነዚህ አለች ከሻዕቢያ ሆኖ ማለት ነው። ሲጀመር ፍሬ እንዳትገቢኝ በኋላ የምትመልሽልኝ ነገር ትግራይ ውስጥ ህወሓት ነው ያለው ፖለቲካ። የትግራይ ፖለቲካ ተቆጣጠረው ህወሓት ነው ምን የሚል ነገር ተናግረሻል። ህወሓት ገዳይ ነው። ህወሓትማ በፖለቲካ ተሸንፏል። እየገደለ ነው ያለው። እየገደለ ነው እንጂ በፖለቲካ ተሸንፏል። ስለዚህ እኛ መገዳደል ነው ያለብን ምናምን ሌላ ታሪክ ነው። ሌላ ማውራት እንችላለን። ወታደራዊ ነው ያልኩት። አዎ ወታደር በቃ መንጀሪ ነው ከተናገረች እኮ በሀሳብ ስትሸነፍ ምን አለች? ጌታቸው ሲያሸንፈት ወደ በቃ እነዚህ የትዲኤፍ ኃይል የኛ ነው አለች እኮ። እውነትም የእሷ ናቸው እንደምታውቂያቸው 175 ከጉባኤ ያደረገ ኃይል ነን ያሉት የእሷ ቤተሰብ ስለሆነ ነው።
የእሷ ናቸው በአጠቃላይ የታጠቀ ኃይሉ። ነገር ግን በፖለቲካ ተሸንፈዋል ነው እያልኩሽ ያሉት። እሱ እየገደለን ያለው ማለት ፖለቲካ ነበራቸው በፊት። እኔ እኮ ፖለቲካ ይሰራሉ ቲፒኤልኤፍ ብዬ ሰምታኝ ታውቃለህ? አልነበራቸውም። ነገር ግን አሁን የትግራይ ወጣትና የትግራይ ህዝብ ወደ ለውጥ መጥተዋል። ወደ ለውጥ ሲመጣ እነሱ ምን ያደረጉ? አሁን አጋጣሚ ሆኖ ሌላ ታሪክ ነው ያለው። ህወሓት 4 ኪሎም የለም፣ ትግራይ ውስጥም የበላይነት የለውም። ስልጣንም በምናምንም በቃ ጫና ስላለ ማለት ለእኛ ትልቅ እድል ነው የመጣ። በኢትዮጵያ መንግስትም በዓለም ደረጃም ለህወሓት ጫና ነው ያለው። ይሄ የፈጠረው ክፍተት ተፈጥሯል ትግራይ ውስጥ። አንተ ለኢትዮጵያ ህዝብ ነው እንደምታዝ ነው ያለው? ስለ ትግራይ ህዝብ ኢትዮጵያ አይደለን እንዴ? ጓል ሞንጀሪ ነው ስነ ስርዓት። ስለዚህ በኢትዮጵያዊነን አይደለንም አይደለም። አስተሳሰቡ መጀመሪያ የሚታገለው ስለ ኢትዮጵያ ነው ወይስ ስለ ትግራይ ህዝብ ነው? አሁን ፍትህና ጆኖሳይድ የተፈጸመበት እኔ ስለ ኢትዮጵያ ነው የምታገለው። በዛው ግን የትግራይ ህዝብ ኢመርጀንሲ ላይ ያለ ቀጥሎ ኦኬ ፍሪዬ፣ ይኸውልሽ ከአንቺ ጋር መስማማው ነገር አለ። እሱ ስለ ኢትዮጵያ ነው የሚታገለው። ምን አይነት ቤት ነው ግን? እስማ እንዴ እኔ እኮ ከስር ደግሞ ማለት ነው የሚያስቀኝ ምን እንደሆነ ታውቃለህ? እኔ ስለ አሰብ አታስወጡኝ፣ በሀሳብ አሸንፉኝ። ሚሚ ካሁን ወደ ቆይ ሚሚ እንዴት መሰለሽ፣ እኔ 30-40 ደቂቃ ነው የጠበቁት እና ጠብቀሽ አውሪ ሀሳብ ካለሽ እንዴ ወይ ጥበባዊ እና ለምሳሌ አንድ ነገር ልንገርሽ። ከ2 ወር በፊት መቀለ ላይ እንትን ነበረ። እኔ እንደ ትግራይ ማሰብም አልፈልግም፣ ትግራይ የሚባል ነገርም አልቀበልም። ሲጀመር ገብቶሻል? ትግራይ የሚባል አንድ ለእኔ ታሪክ አይመጥንም። ይሄ ከ67 በኋላ የፈጠረው ስብሐት ነጋ ከትግራይ በኋላ ያለው ከትግራይ በስተጀርባ ያለው አስተሳሰብ የስብሐት ነጋ ነው። ማንነት ማለት ቋንቋ አይደለም። አንድ ቋንቋ ተናጋሪ ነን፣ ማንነታችን ግን የተለያየ ነው። ይህ ዓለም ያወቀው ነው። በአሁን ሰዓት የተለያየ ማንነት ስላለን ነው እየተገደልን ያለ ነው እኛ። ገብቶሻል? ስለዚህ አብርሃምም ያለው ሐለንጋይ ያለው በተለይ አብርሃም ሐሳብ እስማማለሁ። አሰላለፋችን አብርሃም እንደ አጋመ ልጅ አይደለም ከኢትዮጵያ መንግስት ከማንም ከዓለም ነው ተሰልፎ ህወሓትና ሻዕቢያ መጥፋት ያለበት የህልውና ጉዳይ ነው ለሱ። ገብቶሻል? ስለዚህ ማየት አለበት እያንዳንዱ እዚህ አንቺ በቃ እየተናደሽ ምናምን ያለሽው እንዴት መሰለሽ፣ ምን ሆነን ነው እያወራን ያለ ነው? ይሄ ነው ፍሬ። አንቺ እንድትረጋጊ ማሰብ ያለብሽ አብርሃም በአጋመ ነው እያሰበ ያለው። እኔ ደግሞ በቀበሌ ለምን አያስብም? አይ ዶንት ጊቭ አ ዳም የምትናገሩት አይ ዶንት ጊቭ አ ዳም ይኸውልህ፣ በቃ አንዴ ቆይ ይኸውልህ፣ ጥበባ አንተ ዩ ኖ ቤረር ዛሬ መጥተው ማለት ነው እግር ባንገት ያሉ ተጋሩን ተከተለ የእግር ባንገት አትበለኝ። የእግር ባንገት ያመጡት እራሳቸው ናቸው። ጣጣ እና አብርሃምና አዮሃናይን አያሉ where you been? ይሄው the crisis don't stop ያጋም ህዝብ ነፃ እናወጣለን። ክራይሲስ ይኸውልህ ጥበበ የክራይሲሱ የትግራይ ክራይሲስ ዛሬ አልጀመረም። እና አብርሃም አዮሃናይን አያሉ አስደልቀው ነው እዚህ ውስጥ የገባሁት። you understand? ዛሬ ብዙ ትግራዋይ ተሸውደ ነበረ። ችግር የለውም ሀሳቤን ልጨርስና አንተ ይኸውልህ ጥበበ ቲፒኤልኤፍ ዛሬ ያመጣችሁ ጣጣ አይደለም። ሲደልቁላት እንበር ተጋዳ ላይ አብረዋት ሲሉ ሲያስጨበጭቡ ደብረጽዮን እኮ ማለት ንጉስ ነው፣ ደብረጽዮን እኮ ፑቲን ነው ሲሉ ከርመው ነው እዚህ ውስጥ የተደቀደቅኩት ነኝ በሌለሁበት። ያው እኔ ማበድ ሳያንሰኝ ነው። ኢዛና ጋር ሄጄ አብድ ነበርኩ ድሮ። እንዲያበዳችሁ መሆናችሁን አውቄ አብድ ነበር ድሮ። አሁን ደግሞ ልክ አይደላችሁም። አሁንም እያልኳችሁ ያለሁት እነ አብርሃም በስሜት ፖለቲካ አይሰራም። በስሜት እውነትሽን ነው። ዛሬ ስለደገፈህ አንተን ከአንተ ጋር ተመሳሳይ ፖለቲካ ስላመጣ አብርሃም የሚናገረው ፖለቲካሊ ሰምሃው ጥሩ ነገር አለው የለውም አልልህም። በስሜት ግን ፖለቲካ አይሆንም። ትክክል እኮ ነሽ። ለህዝባችን የሚጎዳ ሀሳብ እንትን ማድረግ የለብንም ነው። ከጥቅሙ ጉዳቱ እንትን እንዳይሆን ማሰብ አለብን ነው እያልሽ ያለሽው። ትክክል ነሽ። ነገር ግን ምን እያልኩሽ ነው ያለሁት ፍሬ፣ አሁን ትግራይ ውስጥ በቃ 90% ትግራዋይ እኮ በቃ ህወሓት ነው እየደገፈ የነበረው። ለምን መሰለሽ? ህወሓታዊ ማንነት ነው የታነጸው ትግራይ ውስጥ። ማንነታችን እኮ ነው ያለው። ከማንነታችን አልፎ ሃይማኖታችን ነው የሆነው። ገብቶሻል? ስለዚህ አብርሃም ህወሓት እየደገፈ መቆየቱ ኃጢአት የለውም። ማንም ትግራዊ አይደለም እንዴ ጠቅላላ የዩኒቨርሲቲ አስተማሪዎች ፕሮፌሰሮች ምናምን እኮ በቃ የህወሓት ደጋፊ ነበሩ።
እንዲያም ህዝባችን ወደዚህ ችግር ያስገባው ከህወሓት በላይ ኤሊቱም ነው። የተማረ ኃይሉም ፖለቲከኛም ሁሉም በቃ የትግራይ ህዝብ ችግር መፍትያ መንገድ የህወሓት ነው። በቃ ሌላ አማራጭ የለም። የተወሰኑ ናቸው እየታገሉ የነበሩት እነ ገብሩ አስራት እነ ስዬ ምናምን ማለት ነው። ከ93 እስካሁን 20 ምናምን ዓመት እየታገሉ የነበሩት በቁጥር 10 ምናምን የሚሆን ናቸው። ዝሮ ግን ምን እያልኩሽ ነው ያለሁት መሰለሽ? አሁን ትግራይ ውስጥ ምንድን ነው ያለው ነው እኛ የምንደግፈው የኛ መንግስት ማለት ነው የኛ የህዝባችን ማለት ነው የ90% ትግራይ ውስጥ የሚኖር ህዝብ መንግስታችን በሻዕቢያ ኃይል ከትግራይ አሁን ወድቀናል። እኛ ለጊዜው ማለት ጊዜያዊ ነው። የደብረጽዮን ኃይል ይቀጥላል ብዬ አላምንም። እኛ ተሸንፈናል። አሁን ማንም የአጋሜ የተንቤን የእንደርታ የራያ ልጅ ማወቅ ያለበት አሁን ተሸንፈናል። በማን በሻዕቢያ ኃይል ማለት ነው። ለጊዜው ነው። ስልጣን ለቀናል፣ ተሸንፈናል። ምክንያቱም እስከ አድግራት ስለመጡ ሻዕቢያ ማለት ነው። እስከ አድግራት ነው የመጡት። መጀመሪያ ባለፈው 1 ዓመት የሰሜን ምዕራብና ማዕከላዊ ዞባ የሚባል ሽረ አድዋ አክሱም ነበሩት የሻዕቢያ ጀነራሎች ማለት ነው። ዓለም ያወቀው ነው ይሄ። ትናንትና የፈረመው የታደሰ ወረደ ምንድን ነው የሚለው? ከውጭ ኃይል ግንኙነት አቆማለሁ የሚል ፈርመዋል። ምን ማለት ነው? ትግራይ ውስጥ ያለ ኃይል ከውጭ ኃይሎች ግንኙነት ያለው ኃይል አለ ማለት ነው። ፈርመዋል፣ ተቀብሎታል ወደ ወረደ። ስለዚህ እንዴ ልንገርሽ ፍሬ፣ ይሄ ምስራቃዊ ዞን የሚባል የአድግራት ልጅ ሶሎሞን እንደ አዲስ ከፍቼ ልስጥ። ይኸውልህ ጥበበ ያልተግባባ ነው። እኔ እናንተ ምንድን ነው መሰለህ ፖለቲካ በስሜት ትግራይ ውስጥ በስሜት ነበር ፖለቲካ። ኤክሶዶስ ቀጥሎ አንተ ነው የምሰጠህ። አንዴ ሶስት ባልስጠውና ይጨር በስሜት አሁንም በደረሰብን በደል በስሜት ከሄደን ፖለቲካ አንሰራ። ፖለቲካ በሳይንስ በስሌት የሚሰራ ገብቶኛል። እሱ ገብቶኛል። ግን ፍሬ መሰለሽ እኔ የማስበው አንድ ነገር ልንገርሽ። ለምሳሌ ይሄ ምስራቃዊ ዞን የሚባል የአጋም አካባቢ ሰሎሞን ቱኩ የሚባል ልክ ሻዕቢያ አድግራት መጥተው ሊገድሉ ሲል አምልጦ ነው የወጣው። ገብቶሻል? ሲያምልጥ በጣም ተናዶ አጉላ አካባቢ የሚባል ነው የታሰረው በህወሓት ታጣቂ። ለ3 ቀን ታሰረና ቀውጥ ሲደረግት ለቀቁት። አዲስ አበባ ገባ ማለት ነው። የእሱ ምክትል የነበረ የውቁረ ልጅ ደግሞ የማውቀው እኔ መኪናው ነው በጥይት የተመታው። ጠቅላላ የጊዜው አስተዳደር በቃ ግማሻቸው ወደ በረሃ ግማሻቸው አዲስ አበባ ነው የመጡት ሊገደሉ ማለት ነው። ማን ነው? የደብረጽዮን ሻዕቢያ ማለት ነው። የደብረጽዮን ሻዕቢያ። ስለዚህ አሁን ትግራይ በእኛ ስራ አይደለችም፣ በሻዕቢያ ሲጀመር። ከመጀመሪያም መለስም ነግሬሻለሁ ባለፈው የመለስ ዘበኛ ቦዲጋርድ የነበረ ሚኪ ራያ በሚዲያ ተናግረዋል። እኛ ከኤርትራ ማለት ከኤርትራ እንደተጣላን ነው የምናስበው። መለስ ግን በድብቅ አስመራ እየሄደ ከኢሳያስ አፈወርቅ እየተገናኘ እንደነበረ በሚዲያ ተናግረዋል። ሚኪ ራያ የሚባል ገብቶሻል? እኛ 50 ዓመት በማናውቀው በገዳዮች ማለት ነው፣ በጨካኞች በካሃዲዎች ማለት ነው። አሁን ከ15 በላይ ወጣቶች ገድለዋል ጌታቸው ከትግራይ ከወጣ በኋላ። ዝሮ ግን ይህ ኃይል አይደለም ከአብይ አህመድ ነው የምልሽ፣ ከአፍጋኒስታን የሆነ በቃ ማለት ትጥቅ የሚሰጠን ኃይል አይደለም አብይ ነው የምልሽ። ሌላ የሆነ ኃይል በዓለም ውስጥ ያለ ትጥቅ የሚሰጠን ወደ በረሃ እንወጣለን። አሁን የሁሉናችን ጉዳይ ነው የመጨረሻ። ማንም ትግራይ በአሁኑ ሰዓት አውቀዋል። ስለዚህ የእኛ ስራ ይሄ ህገወጥ ከመንጀሪኖ ሁነን ህዝብ እንጨፈጭፋለን ብለው ሰዓርት ሳምረ ላይ ህዝብ ጨፍጭፏል፣ ተንቤን ላይ ህዝብ ጨፍጭፏል። ከነዚህ በታች ከነ ሐጎስ ገብረ በታች ከነ ምግበይ ኃይለ ከነ ጆን መዲድ የታጠቀ ኃይል በተለይ የኛ አካባቢ ይሄ 90% አካባቢ ማለት ነው የኛ ወጣት ካለ መውጣት አለበት። አፋር ያሉ ትዲፍ ደሞዛቸው እየሰጠው ነው ያለው። ምክንያቱም ለህዝባችን ወደ ህዝባችን አንተኩስም ብለው ነው የወጡት። ስለዚህ ይሄ ነው ዋና መስራት ያለብን። አብርሽ በዋናነት መስራት ያለብን በትዲፍ ዙሪያ ነው። ከዛ በቅርብ ጊዜ ሁሉም ነገር ይስተካከላል ብዬ ነው የማስበው። ሻዕቢያና የሻዕቢያ ተላላኪ የስብሐት ነጋ ቤተሰብ እንዳለ መጥፋት አለባቸው፣ ይጠፋሉ። ይሄ መስራት አለብን እኛ። በቃ የኛ የሉናችን ጉዳይ ነው። ኦኬ
ጥበበ ጥሩ ነው። እኔ መብታችሁ ነው። እንደዚህ እንትን ይሄን እናጠፋለሁ ይሄን እናጠፋለሁ አጥፉ። ከተቻቻላችሁ ኢስት አፍሪካን በሙሉ ማጥፋት ትችላላችሁ አቅም ካላችሁ። እኔ እሱ አይቸግረኝም። ግን አራውንድ ምን አይነት ፖለቲካ አለ ምን እየተሰራ ነው ምናምን መባል አለበት። ቲፒኤልኤፎች ሶሳይድ ዋች ላይ እንደሆኑ እናውቃለን። ሶሳይድ ዋች ላይ ናቸው። ራሳቸውን በራሳቸው ገመድ ከተዋል። ገመዳቸውን ከተው ምን እያደረጉ ነው አይተናል። ኢስት አፍሪካ ላይ ማለት የጂኦ ፖለቲክስ ላይ ማለት ሱዳን ላይ ተሸንፏል አብይ አህመድ። ይህንን አትርሳው። እነማን ናቸው? ሻዕቢያና ቲፒኤልኤፍ አሸንፈዋል በዛ ጋር። በዚህ ጋር ደግሞ ምንድን ነው ያላቸው ነው። የኢትዮጵያ ህዝብ ከማን ጋር ነው ያለው? የኢትዮጵያ ህዝብ ከኢትዮጵያ መንግስት ጋር ነው ያለው። የስ ይህንን አምናለሁ እኔ። የኢትዮጵያ መንግስት አሁን ኤክሶዶስም እንደውም እኔና ኤክሶዶስ እንድናወራ የኢትዮጵያ አሁን አማራ ሪጅን ላይ ብዙ ሰው ልክ እንደ ብልጽግና እንደሌለ ነው አለ። ትግራይ ላይም ብልጽግና ገብቷል እና አብርሃም በጽጎም እዮም ዘለው ብልጽግና በየቦታው እየተቆጣጠረ ነው። የኢትዮጵያን ከተቆጣጠረ ያሸንፋል። ያ አለ ብልጽግና አለ። የለም ዝም ብላችሁ በደመ ነፍስ እኮ ስለጠላ ነው እኮ አይደለም አለ። በኢኮኖሚ እንትኑ ላይ እኮ መታየት ይቻላል። አባል የላቸውም ልትሉኝ ነው? አላቸው በጣም። ኤክሶደስ እንዴት ነህ እኮ አያለው። ሰላም ፍሬ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ደህና ነኝ። እንዴት አለው? እግዚአብሔር ይመስገን። አይ እኔ ትንሽ ከስር ቁጭ ብዬ ስሰማችሁ ግር ስላለኝ ነው ገብቼ ሀሳቤን ልስጥ ብዬ ነው። እኔ ህዋትን ጠልቶ ብልጽግናን መደገፍ ምን አይነት እንትን እንደሆነ ሊገባኝ አልቻለም። እኔ ኢትዮጵያ ውስጥ በቃ ለዘላለም ከጦርነትና ከጦርነት አዙሪት አትውጡ ተብለን የተረገምን ነው የሚመስለኝ። ሰው ጦርነት እንዴት ነው በዚህ ልክ ዛሬም አስታጥቁንና ጦርነት እንገባለን የምትሉት? ከኤርትራ ጋር ሄደን ባህር እናስመልሳለን። ማናችሁ እናንተ? እኛ የውክልና ንግግር ነው በጣም ይሰለቸን። አንዱ ጥጋበኛ ተነስቶ አማራን ወክሎ እንደዚህ ያደርጋለሁ ይላል፣ ሌላኛው ተነስቶ ኦሮሞ እንደዚህ ያደርጋለሁ ይላል። በታሪካችን ለመሆኑ ከብልጽግና የበለጠ ጠላት ኖሮን ያውቃል እንዴ? ብልጽግናን ፕሮቴክት አድርጋችሁ ህዋትን እንደ ኢቭል ቆጥራችሁ ደግሞ አጌነስት ከህዋት ጋር ደግሞ ጦርነት ለመግባትና ከኤርትራ ጋር ለመዋጋት ትጥራላችሁ። ትላንት እኮ ነው ወንድምናቶቻችሁን ያጣችሁት። ትላንት ነው በሚሊዮን የሚቆጠሩ ሰዎች ያጣ ነው። የሀገራችን ኢኮኖሚ ዜሮ የገባው ትላንት ነው። ዛሬ ላይ መታችሁ የምትደልቁት የጦርነት ወሬ ነው። ምን አይነት ንግግር ነው የምትናገሩት? ጥላቻችን ሁልጊዜ ከሀሳብ ከእንትን ላይ አይወርድም፣ ከግለሰቦችና ከግሩፕ ላይ አይወርድም። አማራ፣ ኦሮሞ፣ ትግሬ ከዛ በኋላ ወርደን ደግሞ ዛሬ አድዋ ላይ ገብተናል። በጣም ነው የሚያሳፍረው። እኔ ብልጽግናን እኔ 1 4 5 ነገር ተናግሬ ነው ያበቃለሁ። ራሽያ ከዩክሬን ጋር ጦርነት አድርጋ መሬት ነው የምታስመልሰው፣ ኢኮኖሚዋን ነው የምታሳድገው። በምታደርገው ጦርነት ከ4000 በላይ ሳንክሽን ተጥሎባታል። ጥቅሟን ለማስከበር ግን መክፈል ያለባትን ዋጋ ከፍላ ጥቅሟን ታረጋግጣለች። ኢትዮጵያኖች ምንድን ነው የምናደርገው? ጦርነት አድርገን የገዛ አገራችንን ከጎረቤት ሀገር ጋር ወቅተን ኢኮኖሚያችንን አውድመን ምንድን ነው የምናደርገው? መሬቶቻችንን አስረክበን የምንሰጠው። የትግራይ መሬት ዛሬ በኤርትራ ተወስዷል። የአማራ መሬት በሱዳን ተወስዷል። ገብተው እረኛ ከነከብት እየነዱ ነው ህዝቦቻችንን ይዘው ሄዱ ያሉት። መንግስት ምንድን ነው? የኢትዮጵያ ህዝብ 4.5 ሚሊዮን ሰው ወለጋ ላይ ተፈናቅሏል። 4.5 ሚሊዮን የተፈናቀለበት ወለጋ እንዴ ከ50 በላይ ሀገሮች እኮ ዓለም ላይ በጠቅላላ ብትቆጥሯቸው 50 የሚሆኑ ሀገሮች በላይ ከ1.5 ሚሊዮን በላይ ህዝብ ነው ያላቸው፣ በታች ህዝብ ነው ያላቸው። 4.5 ሚሊዮን የተረሰበት የተፈናቀለበት ሀገር ይዘን ቁጭ ብለን ስለምን አይነት ፖለቲካ ነው የምናወራው? ለምንድን ነው ትኩረታችሁን ለሰው ላይ የማታደርጉት? ግለሰብ ላይ ለምን? ኢትዮጵያ ኦልሬዲ ፌልድ ስቴት እየሆነች ነው። ሀገራችን ስቴት ኮላፕስ ስቴት ላይ ደርሳለች። ከአናርኪዝም ሰዓቴ እያለቀ ነው። ፍሬ 2 ደቂቃ ነው መልስልሃለሁ። አፕሪሼት አደርጋለሁ የስ ማይንድ ያለው ሰውና መልስልሃለሁ። ግን ያልገባህ ነገር ምን አለ መሰለህ ኤክሶዶስ፣ የኢትዮጵያ ፖለቲካ ችግር ሻዕቢያና ቲፒኤልኤፍ ነው። እውነት ሀቅ እንነጋገር ከተባለ ብልጽግና ባለጌ ነው፣ ህዝብ አጥፍቷል። ግን ጀማሪው ሀገረ መንግስቱ እንዲበላሽ ያደረጉት ይሄ ሁላ ውጥንቅጥ ውስጥ የገባ ነው ብልጽግና ትላንትና የመጣ ነው። እውነት ለመናገር ማለት ነው። ከዛም ማለት ብዙ ነገር አለ እናንሳው ከተባለን ማለት ነው። ሁለቱ ያሉ እነሱ ይለ እንዴት ላድርግ? ወይ ዝም ብላችሁ የምታዳምጡት ከሆነ እንትን አደርገዋለሁ ለብቻዬ። እንትን ኤክሶደስ ቀጥል።
ፍሬ የኢትዮጵያ ችግር ብልጽግና ኢህአዲግ ምናምን በመባል የሚፈታ ጉዳይ አይደለም። አሁን ሁላችንም እያወራን ያለ ነው የፓወር ስትራክቸር ስታወጪ ቪዚብል ፓወር፣ ኢንቪዚብል ፓወር እና ደግሞ ሂድን ፓወር የሚባል አለ። ከዛ በኋላ ደግሞ ሲስተም ፓወር የሚባል አለ። ኢትዮጵያ ውስጥ የሚፈጠሩ ችግሮች በጠቅላላ ከሲስተሙ የሚመነጭ ነው። ሲስተሙን ካልቀየር ነው ኢትዮጵያ የምትባል ሀገር ሰላም ልትሆን አትችልም። ሲስተም ላይ ማውራት ከፈለክ ደግሞ ጦርነትና ከደም አዙሪት ውስጥ መውጣት አለብን። ኮንጎ በዓለማችን ላይ ከፍተኛ የሆነ በናቹራል ሪሶርስ የበለጸገች ሀገር ናት። የዓለማችን ድሃ ሀገር በድህነት አረንቋ የሚኖርባት ሀገር ደግሞ ኮንጎ ናት። ሀብት ቢኖር የህዝብ ቁጥር ቢኖር ምንም ጥቅም የለውም። ሀገራችን ሰላም ማግኘት ካልቻለች፣ ቁጭ ብለን መነጋገር ካልቻል፣ ጦርነት ለኢትዮጵያ መፍትሄ አይደለም ማለት ካልጀመርን ይሄ ቪሸስ ሰርክል የሚቀጥል ነው። 4.5 ሚሊዮን ሰው ተፈናቀለብን ማለት እኮ በቃ ኤንድ ኦፍ ዘ ጌም እኮ ዊ ዶንት ሃቭ ቱ ቶክ አባውት ፖለቲክስ። እንዴት ሆነ ነው የምታወራው? 1 ሚሊዮን ሰው ትናንት እኮ ነው የሞተብን። ራሻ ከዩክሬን ባደረጉት ጦርነት ላይ 200 ምናምን ሰው ነው የሞተባቸው። ከዛ ውስጥ 30 ሺህ ምናምን ሲቪሊያን ነው የሞተው። በጠቅላላ እኮ ሲቪሊያን ነው እየሞተብን ያለው። ዛሬም የምናወራው ዛሬም የምንሰብከው ጦርነት ነው። ትናንትና ሙሉ 4 ማዕዘን ከቦ ጎረቤት ሀገር ጋብዞብህ እንዴ! ስቴት ማለት እኮ ትልቁን እኮ የስቴት ፓወር ገቨርንመንት ማለት እኮ አባት ማለት ነው። ልጆች ሊበድሉ ሊያጠፉ ይችላሉ። በጎረቤት አካል አስገብታ የገዛ ህዝብን ካስጨፈጨፍክ በኋላ ዛሬ ህዋትና ብልጽግና የምንመርጥበት ጊዜ ነው ለመሆኑ? ምንድነው ልዩነታቸው? መቀየር የምንፈልግ ከሆነ ሲስተም ላይ እናውራ። ሲስተም ላይ ለማውራት እዛው ትግራይ ላይ ጀምሩ። ጦርነት በቃችሁ፣ ይበቃችኋል። እኛም ጦርነት ሰልችቶናል። ሲስተማቲክ የሆነ ቼንጅ ነው የምንፈልገው። ግራስሩት ሌቭል ላይ ወርደን መስራት መጀመር አለብን። ፕሮታጎኒስቲክ አንታጎኒስቲክ የሆነ ቪሉ እናቆም ይገባል። ዘላለማችንን በዚህ ኖርን። ኢትዮጵያ የ3000 ዓመት ታሪክ አለን ስንል 3000 ዓመት ጦርነት ውስጥ ነው ያሳለፍነው። በጦርነት የለማም ያደገም ሀገር አናውቅም እኛ። በጦርነት ሄደ የጎረቤት ሀገር ብታመጣ ጥሩ ነው። 10 ቢሊዮን ዶላር አውጥቶ ቤተመንግስት የሚገነባ ሰው ኢትዮጵያ ውስጥ ከ30 ሚሊዮን ህዝብ በላይ የተራበ ህዝብ አለ። 21% የነበረ ከድህነት ወለል በታች የሚኖር ህዝብ ዛሬ ላይ ወደ 73% ከፍ ብሏል። ህዝቡ ጠቅላላ ድሃ ሆኗል። በልቶ ማደር ጥያቄ ነው ኢትዮጵያ ውስጥ። ዛሬም የምታወራው ጦርነት ነው የሚናፍቀ። ጦርነት አንፈልግም በሉ። ጂኦፖለቲክሱን በስነ ስርዓት አንደርስታንድ አድርጉት። ጦርነት ስታደርግ ከኤርትራ ጋር ቤት በኩል ነው የምታደርገው። በአፍጋኒስታን በኩል እኮ አይደለም የምታደርገው፣ በትግራይ በኩል ነው። የትግራይ እናት አይበቃትም? ዛሬም ጦርነት ነው የምናወራው። እናቶቻችን ይረፉ። የጠገባችሁ ልጆች ይሉና እናንተ እንደምትፈልጉ ሁሉ ህዝቡን ተዉት። ሰልችቶናል። እኛ በየገባሁበት ነው የተፈናቀለ ህዝብና የሚያለቅስ ሰው ማየት ነው የሰለቸኝ። ሰላም የምትፈልጉ ከሆነ ምንድነው ሚሚን ማናስወጣት? ወይ ጓል ወደብ ዋዋ እዚህ ቤት ጓል ወደብ አንዴ በትኖር አንዷን ታስወጣታላችሁ። ስርዓት ይኖራችሁ። ምንድነው መሰለ ኤክሶዶስ ጽላ አለኸኛ ነው ዘይዶን ዲቨዳም አሁን ስለ ፖለቲካው አሁን አብርሽ የሚናገሩ ባህር ምናምን አይደለም። እንደ ኢሳያስ እላህኞች ናቸው። ኢሳያስ ቂም ይዞ ነው ትግራይ የመጣው። እነሱም ቂም አላቸው። ቂማቸውን መወጣት ይፈልጋሉ። ሶ ቤት ነው እነሱ ደግሞ በዚህ መሀል ቲፒኤልኤፍ በሌላ ነገር እንጠለዋለን እንጂ በቂም ፖለቲካ አይሰራም። ተቀይሞ ማለት ነው እንትን አይልም። ወዘ ፋክ ዚስ ሌዲ የምትለው የቲፒኤልኤፍ ልጅ ውጭ ከዚህ አሄ ቲፒኤልኤፎችን ደግሞ እንዴት እንደጠለዋችሁ ብታዩ እና ኤክሶዶስ ይሄንን እንትን በልላቸው እና አብርሃምን እኔ ያናዱኛል እንትን አትበሉ ነው እንጂ ይገባኛል ከምን ተነስተው እንደሆነ ማለት ነው። በተለይ አጠገባ የነሱ ሀገር አጠገብ ነው፣ ከኤርትራ አጠገብ ነው፣ ብዙ ነገር አለ እና በዛ የተነሳ ነው። ስለ ቂም ነው የኛ ፖለቲካ እንጂ ሌላ ምንም ኢንተረስት የሚለው ነገር እኮ የኢትዮጵያ መንግስት እኮ የኢንተርናሉን ፕሮብሌም ሳያስተካክል ኤክስተርናል ነገር የሚያመጣ ያለው እንትን አይደለም። ግን ለትግራይ ደግሞ አት ዘ ሴም ታይም ኤክሶደስ ትግራይ በአሰብ ተመታለች። ከዚህ በፊት ኢትዮጵያ ውስጥ የኤርትራ ፖለቲካ ትግራይን አስመትቷታል። በኢትዮጵያኒስት በደንብ በተለይ ማለት ነው። ኢቭን ቲፒኤልኤፍ ፖለቲካው በደንብ እንዳይጠነክር የኤርትራ ጉዳይ በጣም ትልቅ ፓርት ሰርቷል። አንተ በተለይ ክሎ አለ የኢትዮጵያ ፖለቲካ ላይ። እንደዛም ሆኖ ግን ከኤርትራውያኖች ምስጋናም አልተገኘበትም። ኢቨን እንትን እንኳን አያደርጉትም። ሪኮናይዝድ ላይ ካለ አይደለ እነዚህ እኮ እንዲህ ነው የሚያደርገው እንኳን ቲፒኤልኤፍ ብለው አያውቁም። ጥል ሌላ ነው፣ ግን የሆነ ደግሞ የምትሰጠውን ትሰጣለህ። አሁን እነ አብርሽ ደግሞ ምን አገባን እኛ ነው አዘ ሴም ታይም የሆነ እንትን አለው። ልክ ናቸው፣ ባይዘዌ ልክ ናቸው በሆነ ቦታ
እነ ሞንጆሪኖ ደግሞ ሰዓቴ እየሄደ ነው። ተቃዋሚ ተከላካይ ናቸው። ኤክሶደስ ይሄንን ማሰብ አለበት። ኢትዮጵያ ውስጥ ተቀምጠ የኤርትራ በረኛ መሆን ደግሞ አይቻልም፣ በታምር አይቻልም። ወይ ደግሞ ኤርትራ ጠቅልለው ይሄዱ ሄደው እዛ ጽሕፈት ቤት ይሰጣቸውና እዛ ይቀመጡ። ትግራይ ላይ ሆነህ ግን የኢትዮጵያ መንግስት በመጣ ቁጥር ይኸውልህ አብይንቶ ሌላ መንግስትን ቢመጣ አሰብን መጣ። ኢትዮጵያ ውስጥ የሚመጣ መንግስት የኤርትራ ጥያቄ ከዚህ በፊትም ነበረው። ኤክሶደስ በደንብ ነበራቸው። ኦንሊ ጥያቄ የሌለው እነመለስ ነው የነበሩት። እነመለስ ደግሞ ዩኖዜም ናዛት ኢትዮጵያኒስት አይደሉም። የኢትዮጵያ ብዙ እንትን አይሉም። በኋላ ላይ ነው ኢኮኖሚ ሲቀይር ምናምን ነገሮች እየቆየ ከመጣ በኋላ ነው ኢትዮጵያ የሆነው። ያ ተጋቱት መለስ ማለት ነው። መለስ ኢትዮጵያ አልነበረም መጀመሪያ ሲመጣ፣ ከንግግሩ ያስታውቃል። የኢትዮጵያ ስሜት የለውም። በኋላ ላይ ነው ኢትዮጵያ ሲቀመጥ ነው እየኖረ እያስተዳደረ ሲመጣ የኢትዮጵያን ፍቅር አደረበት። ከዛ ተለውጧል። ይሄ ሀቅ መናገር ጥሩ ነው። ኢትዮጵያ አልነበረም። እኛ ሀቅ ነው የምንናገረው። አያገባንም ስለ እናንተ ፖለቲካ። እውነቱን የምናውቀውን እናገራለን። ቢያማችሁ ተናገር። ወደ ሀውቦይ የህወሓት ልጅ እንዴት ተሰማ? እንዴት ነሽ? ደህና ነሽ ፍሬ? ሰላም ነው? የህወሓት ልጅ አልሽ? ጥሩ ምን ችግር አለ? የሁሉም ኢትዮጵያን ህወሓት የሁሉም ልጆች ናት። ግን ፍሬ እኔ ምንድን ነው መሰለሽ ማለት የምፈልገው አንዳንድ ሰው ተገፋፍቶ ማለት ነው ወደ ያልሆነ ስድቦች በፖለቲካ ልዩነት የሚደረገው ነው የማይመቸኝ እንጂ ሁሉም እይታ ይኖረዋል፣ ፖለቲካ ይኖረዋል፣ ፓርቲ የሚኖረው ሊኖር ይችላል። ተራ ህዝብ ሆኖ ደግሞ የህዝቡ ነገር ቆርቆሮት ሊናገር የሚችል ሊኖር ይችላል። ስለዚህ የአንድ ሁኔታ ተይዞ የሚካሄደው አካሄድ ከተናገረ ለምን ተናገርክ በሚል ተገፋፍቶ ሌላ ችግር እንዳይመጣ ማን ያስወጣው? ኤክሶዶስን ለምን ወጣ? ኤክሶዶስ ና ግባና ከፍትልሃለሁ። ኬቢ ቪዲዮውን ዝጋ። ወይ እንትን እኮ ልክፈትላችሁ ብዬ ነው። እሺ ይታያል መግለጫው? አይቼዋለሁ፣ ግን መግለጫው አሉ ህወሓት አብኪዎም ይለው። ህወሓት አወጣ ምን አለ? ቆይ ልክፈተው። ጌቾ ይትበሉን። ጌቾ እኮ ሀፍ አድዋ ነው። ምን ከአድዋ አልወጣችሁ? ጌቾ አትበሉኝ 10 ጊዜ። ከትግርኛው ይጀምራል። ሀፍ አድዋ ነው። አይ ተጽሞኒ ይነበባል? አይነበብም። ያ እኔ ከትግርኛው ነው ሀለንጋይ ሐወይ እግዚአብሔርን ድሮ ነው ምላት ሪፋነ ጌቾማ ሙሉ አራያ አይደለም። በእናትሽ ሽላት ነበር እንዴ። እስኪ ገለኹም እስኪ ውጽኦ ክነንብቦ መስማም እንተ አፊንና አንተ አንብበው። አይ ገና ሕጅብ ዝኸለኹ እኮ እዩ ቢልንስ ክነንብቦ ደለ በሓባር ልታጠበው ልግባና እስከዛ ድረስ ተስማምታችሁ እንዳትጣሉ። ጥበበም ሁላችሁም ኤክሶዶስም አውሩ። ታደሰ ይነቀበለን ኢሎም ይባሃል ኣሎ ሙሌ ግን ኣብቲ ዋና ፔጅ ናይ ኣብቲ ድህረ ገጽ ናይ ቲፒኤልኤፍ ግን አይወፀን ዘሎ በበይ ወጽ ደብዳቤ እስቲ እሺ ቆይ እንደዚህ ላድርግ። ፍሬ አንድ ደቂቃ አይ ቲንክ ሕጂ ንበብ መስለኒ አሊ ስማዕ ኣለኹ ዶ ስማዕ ኣለኹ ዲየ አትስማዕ አለ ኸብር ከቢ ፍሬ ምን ነው ሳልናገር አስወጣሽኝ? ታይሞ ሆነም በበልኩም ነው ወላስ ይድብረኩም? አንብቦ ፍሬ ኖ ከምታዝ ነበረት ግበርያ አይታይማ እንደ ቅድሙ አድርጊ ፍሬ
እንደ ቅድም አድርጊ ወይ ኤክሶደስ መግለጫ አንዴ ለምን ነው ሰው ብሎክ የሚያደርገው? ኢትዮጵያ የሚባለው ልጅ ብሎክ አደረገ። ንስምምዕ ፕሪቶሪያ ዝጻብኡ በይናዊ ቆይማ ብሎክ ተደረክ ምን ሰራለች ታዲያ? ብሎክ ከተደረክ ምን አይነት ይሆና አቃጣሪ ሲያስተም ቴንክ ዩ ፍሬ አመሰግናለሁ። ባህር ነጋሽ አንተ እንገናኛለን። አቃጣሪ ብሸታም እንገናኛለን። እሺ እናቴን ሰድበህ አለቀህም። ኦኬ ቴንክ ዩ ፍሬ አለም ግን ለምስጥራታት እኔ ሁሉ ለምንድን ነው የምትጣላው ከሰው ጋር እንዴ? ኖ ማንንም አላስወረድኩም ፍሬ ዝም ብሎ ነው የሚያቃጥለው። አላስወረድኩም ትላለህ በስነ ስርዓት እንዴ? ጥልኩ በጣም ነውር እኮ ነው መሳደብ እንዴ። አቃጣሪ ማቃጣሪ ነው የሚባለው ፍሬ እንዴ? ማንንም አያቃጥርም ነው የሚያቃጥር እንዴ? ኦኬ አንብበው ቢንስ ማካ አንብበው እሺ ክንደይ ናይ ሓቂ ምዃኑ ማለት ኣብቲ ፌስቡክ ድህረ ገጽ ናይ ውድብ ሕወሓት ሪአዮ ኣይወፀን ዘሎ ደብዳቤ ግን ተበቲኑ ነው ፖስት ቢሎ አንድ ሁለተኛ ፔጅ ብሎ ነው ፖስት ያደረገው ሚኪው ድራይ ገጽዋን ገጽ ሓደ ኢትዮጵያ አምሐርኛ ይሰምዕ ይሆን ሚኪራ ያለ ነው ያገኘው እስኪ ህነምቦ ደግሞ ዝኾነ ኮይኑ ግን ኣነስ ናይ ባሓቂ ይመስለን ፌክ ይመስል ደብዳቤ ወላዚ ኣርሞኦም ገለ ርአዮ ብላዕሊ ከምዚ ጽሒፎም ኣይፈልጡ ደብዳቤ ፕሮሰስ ከምዚኻ አንብቦ ንሕማቕ ንጽቡቕ ኣሁን ንሪኢ ሕራይሽ እሺ ሓላፊ ንስምምዕ ፕሪቶሪያ ዝጻብኡ በይናዊ ውሳነታትን ተግባራትን ኣታ ሳምራዊት ደውን ሜትን በግበሮ ሳምራዊ እሺ ንስምምዕ ፕሪቶሪያ ዝጻብኡ በይናዊ ኣረሚት ግበሮ በጃኻ ባ ኣውፅዮም ንስምምዕ ፕሪቶሪያ ዝጻብኡ በይናዊ ውሳነታትን ተግባራትን ደው ክብሉ ይግባእ። ስምምዕ ፕሪቶሪያ ካብ ዝፍረም 2 ዓመትን መንፈቅን ኮይኑዎ ኣሎ። ብወገን ሕወሓትን ትግራይን እቲ ስምምዕ ብቁልጡፍ ንኽፍጸም ተሰሪሑ እዩ። ምእንተ ሰላም ክበሃል ትግራይ ክትሽከሞም ዘይግባኣ ግፍዕታት ተሸኪማ ጸኒሓ እያ። ብወገን መንግስቲ ኢትዮጵያ ክፍጸሙ ዝግብኦም ብፍላይ ንመሰልን ሃልዋትን ትግራይ ዝምልከቱ ወሰንቲ ትሕዝቶታት እቲ ስምምዕ ናይ ምፍጻም ተግባር ዘይኮነስ ኣብቲ ስምምዕ ዘየለው ጉዳያት በይናዊ ውሳነ ኣብ ልዕሊ ትግራይ ኣብ ምጽዓንን መስርሕ ሰላም ኣብ ዝጎድኡ ተግባራትን ተጸሚዱ ይርከብ። halafo milahal I cannot see on the official Facebook page and now it's أنا ولا كوير أخونا حل حوي وتأتى بهلا بيلامبر أو يوم كل تفوز قبعنا يروح حق تهلوه ويكعق كيوتو تبيلهم تتهينا من ده موتاي تترك هذا مبالغ يترف إنهم مع انتهى بلتنا قاتل هالراشي ما له زاقيد